ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሩ ሰላምታችንን እናቀርባለን በወቅታዊ የኢትዮጵያ ሁኔታ በአንዳንድ ጉዳዮች ላይ በማተኮር ከወታደራዊ ባለሙያ ከሆኑት ከሻለቃ ማሞ ለማ ጋር የምናደርገውን ቆይታ ነው ለዛሬ ይዘንላችሁ የቀረብ ነው በተለይም ወታደራዊ ትብብሮች ፖለቲካዊ ትብብሮች በኢትዮጵያ እውን የሚሆኑበት ጊዜ መምጣቱን የሚያሳዩ መረጃዎች እየወጡ ነው ፋኖና ሌሎች የኢትዮጵያ ኃይሎች ተቀናጅተው በስልጣን ላይ ያለውን አገዛዝ ለመጣል ንግግር እንደጀመሩ እየተነገረ ይገኛል በአብይ አህመድ አገዛዝ በኩል ጀነራሎቹ ሌሎች የፖለቲካ አመራሮች አደባባይ እየወጡ ከወዲሁ ጽምዶን የተመለከቱ ማስፈራሪያዎችና ዛቻዎችን እያሰሙ ይገኛሉ ከዚህ ከፖለቲካዊና ወታደራዊ ትብብር አንፃር እንዴት ይታያል በሚልም ከሻለቃ ማሞ ለማ ጋር ቆይታ የምናደርግ ይሆናል በተለያዩ ወቅታዊ ጉዳዮች ላይ እንደዚሁ ሐሳብ እንለዋወጣለን አብራችሁ በመሆን ዝግጅታችን እንድትከታተሉ ግብዣችን ነው መልካም ጊዜ ጤና ይስጥልን ሻለቃ ማሞ ሰላም መሳይ እንደምን አለ እንደምን ከረምክ እንደ ሰነበቱ ደህና ኖት ወይ ቀደም ሲል ያስኳቸው ነጥቦች እንግዲህ ከርሶ ከፖለቲካዊ ወታደራዊ ከሌሎች እይታዎች አንፃር እንዴት ይመለከቱታል በሚለው እናተኮረ ወታደራዊ እይታውን ቢሆንም አንዳንድ ሐሳቦችን እንደሚያጋሩን ተስፋ አደርጋለሁ በተለይም ሰሞኑን ዋና አጀንዳ ሆኖ መድረክ ላይ የመጣው ትብብርን የተመለከተ ነው ትብብሩን ጽምዶ የሚል ቃልም ይሰጣል በሌላም ነገር ሊገለጽ ይችላል በዋናነት የኢትዮጵያ ኃይሎች በስልጣን ላይ ያለውን አገዛዝ ለማስወገድ ንግግር መጀመራቸውን በተለያዩ መረጃ ምንጮች ማረጋገጥ ይችላል ንግግራቸው ዘለቅ ያለ ነው ጠለቅ ያለ ነው ወደ እርምጃ ሊገቡ ነው የሚሉ መረጃዎች የሚወጣሉ ነገር ግን በይፋ ከነዚህ ተጣምረዋል ወይም እየተነጋገሩ ነው ከሚባሉ ኃይሎች የሰማነው ነገር የለም በይፋ እንደሚገልጹ እንጠብቃለን እሱን እናነሳዋለን ግን ወቅታዊ የኢትዮጵያን ሁኔታ በተመለከተ ነው አብይ አህመድ ምርጫ አካሂጃለሁ በሚቀጥለው መስከረም ወር መጨረሻ መንግስት መሰረታለሁ ብሎ ምንም ችግር የለም ሁሉ ነገር አልጋ ባልጋ ነው እንደውም መንደርደሪያውን ሁሉ መደላድሉን አመቻችተን ልንስፈነጠር ነው ልንነሳ ነው የኢትዮጵያ ህዝብ በዚህ ደረጃ ትልቅ ስኬት ውስጥ እንገኛለን የሚል ነገር እያነሳ ነው ለስምንተኛው ምርጫ ከወዲሁ ያሟሟቀ እንዳለ እየነገረን ያለነውና እስቲ አጠቃላይ ሁኔታውን እንዴት ያዩታል ግርግሩ ወከባው ግጭቱ እዚህም እዛም ያለው ሰላም ማጣቱ በአብዛኛው የኢትዮጵያ አካባቢ አለመረጋጋት ባለበት ሁኔታ ነው አብይ አህመድ እንዲህ እያለ ያለውና እንዴት ይመለከቱታል ይሄንን በተለይ በወታደራዊ መነጽር እንደሚያስረዱን ተስፋ አደርጋለሁ ሻለቃ ማሞ አመሰግናለሁ መሳይ እንግዲህ ሀገራችን ነገር መቼም በህይወት ኖረን ይሄን ሁሉ ነገር ማየታችን አንዳንድ ጊዜ ጸጸትም ይሆናል ከአንድ ሀገር ወይም አንድ ሀገር ላይ የሚመጣ መንግስታዊ ስርዓት ከጊዜ ወደ ጊዜ የተሻሻለ ጊዜውን የሚዋጅ የሆነ የህዝቡንም ፍላጎት መሰረት አድርጎ የሚያስተዳድር እና ኃላፊነት ተጠያቂነት ያለበት መንግስታዊ ስርዓት ይመጣል ከጊዜ ወደ ጊዜ ይመጣል ተብሎ በሚጠበቅበት ዘመን የኛን ሀገር ስናይ እንግዲህ ላለፉት 50 60 አመታት ከአንዱ ሌላው እየባሰ እየከፋ የመጣ አስነዋሪነቱና አሳዛኝነቱ ብቻ ሳይሆን አሳፋሪም የሆነ የመጣበት ዘመን ላይ ነው ያለነውና በዛ በደርግ ዘመንም ምርጫ ተብሎ ልክ ዲሞክራሲ እንዳለ የሚደረግ ነገር ነበር የአንድ ፓርቲ አገዛዝ ነው የታወቀ የሶሻሊስት ወታደራዊ አገዛዝ ነው የነበረው ከዛ በኋላ ግን የተደረጉ ድራማዎች በወያኔ ጊዜ ደግሞ እንደዚሁ በጣም የሚያሳዝኑ የሚያሳፍሩ ነበሩ ትንሽ እንትኑን ልጓሙንም ለቀቅ ባረጉ ጊዜ ህዝቡ የሚፈልገው መርጦ ማሳይቷቸዋል ያንን ደግሞ ለመጨፍለቅ እንደገና ደግሞ ተመልሰው የሄዱበት መንገድ እሱን አይተናል ያሁኑ ይባስ የሚያሰኝ ነውና ሀገሪቷ ውስጥ ፍጹም ሰላም ጸጥታ ህዝብ ከቦታ ቦታ መንቀሳቀስ የማይችልበት ሁኔታ የእያንዳንዱ ግለሰብ የደህንነት በማይሰማው ሁኔታ ወጥቶ መግባቱን በማያውቅበት ሁኔታ ከዚህም ከዛም በዘር በፖለቲካ በሃይማኖት ጭምር
ግጭቱ በአገሪቷ በተስፋፋበት ሁኔታ ምርጫ ተካሂዷል ተብሎ እንኳን ተወዳዳሪ መንግስትን ተገዳዳሪ ኃይል ሄዶ ምርጫ ጣቢያ ድረስ ሄዶ ወይም ህዝቡን ቀስቅሶ የራሱ በየኮንስቲትዩንሲው ተዘዋውሮ እንደልቡ መሄድ ቀርቶ ሰው እኮ እዛው ነዋሪው ራሱ ከቦታ ቦታ መንቀሳቀስ በማይችልበት ሁኔታ ምን ምርጫ የሚባል ነገር ይደረጋልና ያውኑ ይባስ የሚያሰኝ ነው። በርግጥ ዝም ብለው ቀጥለናል ማለት እንግዲህ የውጭውን የዲፕሎማሲውን ማህበረሰብ አስመስሉ ተብሎም ሊሆን ይችላል። ለማስመሰል ካልሆነ በስተቀር ምርጫ በኢትዮጵያ ውስጥ ተካሂዷል ማለት አይቻልም። ራሳቸውም ያውቁታል። ያው ከሌላው ጊዜ ደግሞ የሚያሳፍር ሁኔታ ነው የተፈጠረው። በምርጫው እየተካሄደ ደግሞ የሰዎች መሞት፣ የሰዎች መታገት፣ ጦርነት አንድም ጊዜ ሳይቋረጥ በዛ ውስጥ ነው ምርጫ የተባለው። በዚህ ምክንያት ብዙ ሰው ህይወቱን አጥቷል ማለት ለእያንዳንዱ ዕለት ለእያንዳንዱ አዳርና ውሎ በድሮ ጊዜ እኛ በዘመቻ ያዳርና የውሎ ሪፖርት እንቀበላለን ከየአርሚው በመስራቅ በሰሜን በደቡብ በምዕራብ ያሉት የጦር ኃይሎች በተለይ በሰሜን ብዙ ውጊያ ነበረ፣ በመስራቅም እንደዚሁ እና እነዛ ኃይሎች ያዳርና የውሎ ሪፖርት ያቀርባሉ እና የነሱ የበታቸው ደግሞ በየግንባሩ በየቀጠናው እንደዛ ያቀርባሉ እና በዛ ጊዜ የተደረጉ ጦርነቶች የተደረጉ ውጊያዎች እና የሞተ የቆሰለ እንደዚህ ሪፖርት ይቀርባል አዳርና ውሎ ላይ ሲመሽና ሲነጋ ማለት ነው። አሁን የኢትዮጵያ ህዝብ ያለበት ሁኔታ ልክ እንደ ወታደር ጦር ሜዳ እንደተሰለፈ ወታደር በቀንና በሌሊት የሚሞተው የሚታገተው የሚቆስለው የሚጠፋው ሰው ልክ ሁሉም ጦር ሜዳ ማለት ነው። ኢትዮጵያ በአገሪቷ በሙሉ ምናልባት አዲስ አበባ ከተማ ሳይቀር ከዚህ ከጦርነቱ ደግሞ ባልተናነሰ ሁኔታ የህግ መዛባት ስላለ ዝርፊያውም ግድያውም ነጠቃውም እንደዛው ተስፋፍቷል። ለምን እነዚህ ስርዓት አልበኛ ሰዎች ወይም ወንጀለኞችን ኢንካሬጅ የሚያደርግ የሚያበረታታ የሚያስፋፋ ሁኔታ ነው የተፈጠረው ኢትዮጵያ ውስጥ። ወንጀለኞች ሳይቀር የትጥቅ ትግሉ የፖለቲካው ሌላ ነውና ይሄ ሁሉ ነገር ባለበት ውስጥ ነው ምርጫ የተባለውና በጣም በህዝብ ላይ በዛች ሀገር ላይ ቀልድ ነው። እንግዲህ ደግሞ ያው እኔ ወደ ወታደራዊ ጉዳይ አተኩራለሁና በዚህ ላይ ሄደን ነው የምለው። እንደው ሻለቃ ማሞ አንዳንድ ነገሮችን ላንሳ። ከኢትዮጵያ የመጡልን መልእክቶች ናቸው። ከአዲስ አበባ በቅርብ ርቀት ባሉ ከተሞች የሚያስተዳድረው ሸኔ ነው ወይም ደግሞ እነሱ ሸኔ ይሉታል፣ የኦሮሞ ነጻነት ሰራዊት በብዙ መዋቅር ሊገለጽ ይችላል። ግን መንግስት ቁጥጥሩ የለም። አንዳንዴ ቀን ይመጣና ታይቶ ይወጣል እንጂ በአብዛኛው እነዚህ አካባቢዎች ሰሜን ሸዋ በብዙ ቦታዎች ላይ በአማራ ክልል ብንሄድ እንግዲህ አሁን ከምርጫው ጋር ተያይዞ በወጣ መረጃ 97% በሚባሉ አካባቢ ምርጫ አልተካሄደም። አንዳንድ ቁጥሮቹ 80% ያደርሱታል። ነገር ግን ከግማሽ በላይ በሚሆኑ አካባቢ የአማራ ፋኖ ቁጥጥር ያላቸው አካባቢዎች ናቸው። ስለዚህ ይሄ መንግስት ታዲያ የት ነው ያለው? ይህ አገዛዝ የት ሆኖ ነው ኢትዮጵያን እየመራው ነው የሚለው? አዎ አንዳንድ ቦታዎች ላይ ገብቶ ሊወጣ ይችላል። በአንዳንድ ወረዳዎች ላይ የተወሰኑ 2-3 ቀበሌዎችን መንግስታዊ መዋቅሩ ሊሰራ ይችላል። በአጠቃላይ ግን ሲታይ የበላይነት ያጣበት አብዛኛውን አካባቢ በአማጽያን ቁጥጥር ያለበት ሁኔታ ነው የሚታየውና እንዲህ አይነት ነገር እያለ እንዴት መንግስት አለ ብሎ ለመግለጽ ይቻላል? ሻለቃ ማሞ ምን መሰለ እንግዲህ ብዙ የመንግስት ለውጥ ተካሂዷል በኢትዮጵያ ውስጥ በዚህ ባለፈው 50 ዓመት እና የመንግስት ለውጥ በመጣ ጊዜ ያው በየአካባቢው ግጭት ይነሳል። ይሄ ከወላጆቻችን ሲነግሩን ከጣሊያን ጊዜ ጀምሮ ነው። ከዛ በደርግ ጊዜ ግጭት ተነስቶ ወደ ደቡብ በኦሮሚያም ብዙ ግጭቶች ነበሩ። በመስራቅም
አንዳንዶቹ የብሔር መልክ ያላቸው፣ አንዳንዶቹ የሃይማኖት መልክ ያላቸው፣ ግን ያ መንግስት እግሩን ተክሎ ስቴብል እስከሚሆን ጊዜ ድረስ የሚሄድ ነው። እንዲህ አይነት ነገር ኢቭን ወያኔ የዘር ፖለቲካ ይዞ መጥቶ ህዝብን ከህዝብ የሚያጋጭና የሚያናክስ ኋላ ቀር ጠባብ የዘረኝነት ፖለቲካን በመርዝ በሚረጭበት ዘመን የመንግስት ሼፕ ከያዘ ጊዜ ጀምሮ ጸጥታውን ለማስከበር ችሎ ነበር። በዚሁ ባለው መዋቅር በመጠቀም ወዳው በደርግም ጊዜ እንዲህ አይነት ነገር ተጀምሮ ወዳው መንግስት እንግዲህ በየቦታው እነዚህ ባለ እንትኖች ባለ ርስቶች ፊውዳሎቹ ቀኛዝማቾቹ ግራዝማቾቹ እና ኢቭን ጭሰኞቻቸውን እያያዙ ጭምር በየቦታው ይሸፍቱ ነበር። ምን ይሉ ነበር? እሱ ብቻ ሳይሆን ደግሞ ይሄንን አጋጣሚ ተጠቅሞ ይሄኛው ብሔረሰብ ከዚህ ብሔረሰብ ከዚህ ቦታ ይወጣ ይሄን የመሬት ነው የሚልም ነገር ነበር። ግን መንግስት በደንብ በእግሩን ሁለት እግሩን ሲተክል ያንን ጸጥታ አስከብሮ ይዟል። አሁን የተለየ ነገር በዚህ 8 ዓመት የመጣው ምንድነው? የመንግስት መዋቅሩ ራሱ ለምሳሌ አሸባሪ ካለ መንግስት መዋቅር ውስጥ አሸባሪዎች አሉ። እንደገና ደግሞ ሸኔ የሚባለው መንግስት መዋቅር ውስጥም ሸኔ ያሉ የራሳቸውን ሸኔ ደግሞ የፈጠሩ አሉ። የራሳቸው የሃይማኖት አጀንዳ አራማጆች አሉ። የዘር ፖለቲካ አራማጆች አሉ። በየዞኑ በየክልሉ በፍጹም 8 ዓመት ሙሉ አልቆም ያለበት ምክንያት መዋቅራዊና የመንግስት መዋቅር የፈጠረው ችግርና እየፈጠረው ያለው ሊፈታው ያልቻለው ወይም ደግሞ ተጠያቂነትም ስለሌለ ይሄ ነገር ምናልባት ላይም ድረስ ሊዘልቅ ይችላል። ለምሳሌ ኦርቶዶክስን ከእንደዚህ አይነት ዞን ማጥፋት የሚለውን የዞኑ አመራሮች ውስጥ ያሉ የመንግስት ባለስልጣናት የሚያራምዱት ከሆነ ለዛ ደግሞ ብላይንድ እንትን ምንም አይንም ትኩረት የማይሰጥ የበላይ አካል አለ የክልሉ ማለት ነው። እንደዛ ያለ መንግስታዊ መዋቅር ስለሆነ ነው ልክ ትላንትና መንግስት እንደተለወጠ ሆኖ የዘለቀው ለ8 ዓመት። አሁን እየባሰ ነው ሄደው ራሳቸው እኮ የሚያደራጁት ወታደር ወሸኔን የሚመስል ዊግ እየተደረገለት ጭምር የሚያሰማሩት በተወሰነ ደረጃ እነሱ ለፈለጉት ነገር ሊያውሉት ይችላሉ። ከዛ በኋላ ከቁጥጥር ውጭም ሊሆን ይችላል። ወይም ደግሞ እነሱ የሚያሰማሩትም ሰዎች የራሳቸው የዘር ወይም የሃይማኖታዊ አጀንዳ ያላቸው ናቸውና መንግስታዊ መዋቅሩ ከታች እስከ ላይ ድረስ ከፌደራሉ ድረስ የዘር ግድያውንም የሃይማኖቱንም እና ይሄ መታገቱንም በሰዎች ላይ የሚፈጸም የሰብአዊ ድርጊት ሁሉ አስፈጻሚዎቹ የመንግስት መዋቅር ውስጥ ያሉ ባለስልጣናት ስለሆኑ ሊቆም ያልቻለው ወደፊትም የማይቆመው ይሄ መንግስታዊ ስርዓት እስካለ ይሄ ሲስተም እስካለ ድረስ ወደፊትም ሊቆም አይችልም። ምንም በዚህ ምንም አይነት የተስፋ ጭላንጭል እንኳን የለም። ለምን አንድም አይነት ሪግሬት ወይም ሀዘን አታይም ላይ ድረስ ያሉት ጭራሽ ምን አለ ዲናየል በቃ ይሄ የወንጀሉ ትልቁ የምታየው ነገር ከታች ጀምሮ ወረዳው እዛው አፍንጫው ስር ተክሱን የሚሰማው እኮ ነው እንዴ። እዛው አርሲ ክልል አሁን መጡ የተባሉት ከዛ አሉ ሰዎች ያብራሩ የሰማሁት ትንሽ እኮ የታጠቁ አሉ እኮ ክርስቲያኖችም የአማራ ተወላጆችም የኦሮሞ ክርስቲያኖችም እኮ አሉ የታጠቁ። ግን መጡብን እኮ ያሉት ከአንድ ሺህ አንድ ብርጌድ ነው ማለት ነው የዘመተባቸው። ኃይላችን በላይ ሆኖ ነው የሚሉት። ይሄ ሁሉ ኃይል በህዝብ መሃል ነው የሚሄደው። ህዝብ የሚኖርበት አብዛኛው ቦታ የአርሲ መሬት እኔ በልጅነቴ እዛ ነው ያደኩት። አሁን የሚባለውን ቦምሳ እስከ ጀጁ አርቦዬ የሚባል አሁን ስሙ ሲጠራል ጉጉ ተብሏል ይመስለኛል። እነዚህን አካባቢዎችን ያውቃቸዋለሁ በልጅነቴና አብዛኛው ቦታ ለም ቦታ ነው። በጣም ብዙ ህዝብ የሚኖርበት ነው። አራሽ ነው ህዝቡ፣ ገበሬ ነው እና ያ ኃይል 1500 ቀርቶ 3 ሰው
በዛ አካባቢ እንቅስቃሴ ቢያደርግ የወረዳው የአውራጃው ወይም የዞን ነው የተባለው የደህንነት ሰዎች መረጃ ይደርሳቸው ማለት ነው። ይደርሳቸዋል። 1000 ያህል ሰራዊት ሲንቀሳቀስ እንደ ጠላት ጠላት የመጣ ከሌላ ቦታ የመጣ ወይም አሁን እንደሚሉት ሸኔ ብቻውን ከሆነ መረጃ ይደርሳቸዋል፣ ይታወቃል። እዛ ወረዳው ላይ ሆኖ ነው ግድያ ሁሉ ተፈጽሞ ቤተክርስቲያን ተቃጥሎ እስካሁን የደረሰ መረጃ የለም እናውቀው የለም የሚለው ዲናይል ነው። እንግዲህ አንዱ የጄኖሳይድ አንዱ ምልክት እና አንዱ መለኪያ መካድ ማለት ነው። ዲናይል ነው እና ዲናይል ነው ከታች እስከ ላይ ድረስ። ላይ ደግሞ ስትደርስ ምን ይላሉ? የምርጫውን ለማደናቀፍ እስቲ እዛ በጣም ሪሞት የሆነ ቦታ አርሲ ውስጥ መናሳቆ የሚባል ቦታ ላይ እንዴት አድርጎ ነው እዛ የተነሳ ሰው መግደል ምርጫን የሚያደናቅፈው? አዲስ አበባ ቢሆን ደብረ ዘይት ወይ ዱከም እንደዚህ ቢሆን እሺ። እና ላይ ያሉት ደግሞ ነው ሃይማኖት አይደለም። ምናልባት ይሄ እንግዲህ ሃይማኖት ጦርነት ተነሳ እንዳይባል ለማሸፋፈን ተብሎ ሊሆን አይችልም። ግልጽ ነው። ቤተክርስቲያን እኮ ተቃጠለ፣ ከዚህ በላይ ክርስቲያኖች ተገደሉና ዲናይል ስላለ ያ ዲናይል ደግሞ የሚነግርህ ምንድነው? ሆነ ተብሎ የሚደረግ ነገር መንግስታዊ መዋቅር የተካተተበት ወይም የሚያራምደው ስለሆነ አልቆመም፣ አይቆምም፣ ወደፊትም ይቀጥላል። ይሄ መንግስታዊ ስርዓት ይሄ ስትራክቸር እስካለ ድረስ ይቀጥላል ነው ማለት ነው። እንግዲህ ሻለቃ ማሞ ስለ ወታደራዊ ቁመናው ስለ አገዛዙ የተወሰነ መረጃ የደረሰንን ባካፍሎትና እቺ ሀገር እንግዲህ መከላከያ ከሌላት መከላከያው በዚህ ደረጃ እየፈራረሰ በጣም እየተዳከመ ላይላዩን ያለ የሚመስል በአብይ አህመድ አንደበትና በብርሃኑ ጁላ ፉከራ ላይ ብቻ መከላከያው በህይወት ያለ እስኪመስለን ድረስ ነገር ግን ውስጥ ለውስጥ እየተቦረቦረ እየፈራረሰ ያለ እንደሆነ ነው መረጃዎች የሚያመላክቱትና እንደ ወታደራዊ ባለሙያ እንዴት ይመለከቱታል ነው? ሰሞኑን ስብሰባ ላይ ነበሩ። በከፍተኛ አመራር ደረጃ ስብሰባ አድርገዋል፣ ግምገማ አድርገዋል። በግምገማቸውም ዋና የሚባሉ ወታደራዊ መስመሮችን የሚመሩ ከሻለቃ ሻምበል ጀምሮ ምናልባትም ኮሎኔልም ሊካተትበት ይችላል። እነዚህ ያሉበት የሰራዊቱ ክፍል በአብዛኛው ፈርሷል፣ ተመተዋል፣ ተማርከዋል፣ ከጥቅም ውጭ ወጥተዋል። አሁን ወታደራዊ ኦፕሬሽን ቢሰጥ ሊመራ የሚችል እንዲህ አይነት የወታደሩ ክፍል የለም የሚል ግምገማ ነው ያደረጉት። በአጭር ጊዜ ቶሎ አሰልጥኖ ወደ ጦርነቱ ውስጥ ለመግባት የሚያስችል ጊዜም የላቸውም። አሁን ከመጣባቸው አጠቃላይ ሀገሪቱ ሁኔታ አንጻር ያንን ለማድረግ የሚችሉበት ሁኔታ የለም። መከላከያ ሰራዊቱ በዚህ ደረጃ ነው ያለው። በግልጽም ለአብይ አህመድ ነግረውታል። የፖለቲካ መፍትሄ ፈልጉ፣ እኛ የእናንተን የፖለቲካ ሰዎችን ስራ ነው እየሰራን ያለ ነው፣ በተለይ በአማራና በኦሮሚያ ክልል። ይሄ ደግሞ ከፍተኛ ጫና ሰራዊቱ ላይ አድርጓል። ብዙዎቹ የሰራዊቱ አመራሮች በዚህ የተነሳ እየጠፉ እየከዱ ነው ያሉት። ሰራዊቱ ተሰላችቷል። በማያቋርጥ ጦርነት ውስጥ ስለገባም ከዚህ በኋላ አዲስ ጦርነት ውስጥ ለመግባት የሚያስችል ቁመና የለንም ብለው በግልጽ ነግረውታል። አብይ አህመድ ግን በባሌም ብላችሁ በቦሌ ለዚህ ምንድነው ለመጣብን ኃይል ሌላ አማራጭ ልንሰጠው አንችልም፣ መስበርና ማሸነፍ ብቻ ነው፣ ከዛ ውጪ እንደ ብልጽግና ልንቀጥል ስለማንችል እንደምንም ብለን ይህን ጦርነት ማሸነፍ አለብን ብለው ሐሳባቸውን ውድቅ እንዳደረገው ነው የሰማነው። ለማንኛውም በዚህ ደረጃ ነው ያለው ሰራዊቱ ቁመና። እንዴት ያዩታል ሻለቃ ማሞ? አሁን አሉ የተባለው ነገር ባይሰማም አሁን ሰራዊቱ በዚህ ባልተቋረጠ ውጊያ መጀመሪያ ደረጃ ሰራዊቱ በከፍተኛ የሊደርሺፕ ችግር ውስጥ ነው የነበረው። ከሰሜን ዕዝ መጠቃት ጊዜ ጀምሮ ከከፍተኛ እስከ ዝቅተኛ ያሉ የበታይ ሹሞች እና መስመራዊ መኮንኖች፣ ከፍተኛ መኮንኖች፣ ጀነራል መኮንኖች በአብዛኛው የትግራይ ተወላጆች ሁሉም ማለት በሚቻል ደረጃ ሰራዊቱን ለቀው ወጥተዋል። ከዛ በኋላ ነው እንግዲህ እንደገና ለማደራጀት እየተጣረ የነበረው። ከዛ ውጊያው ራሱ ብዙ እንግዲህ መጀመሪያ አሁን አንተ ያልከው ስለ መኮንኖች ነው። ከአሁን በፊትም ብየዋለሁ። መኮንኖች ማለት በአንድ ሆስፒታል ውስጥ እንደ ዶክተር እንደማለት ነው።
ዋናዎቹ የጀርባ አጥንት የአርሚው የጀርባ አጥንት የሚባሉት የበታይ ሹሞች ናቸው። የበታይ ሹሞች ማለት እስከ ሻለቃ ባሻ ያሉ 10 አለቃ 50 አለቃ መጋቢ 50 አለቃ የሚባሉት እነሱ ናቸው። ሰራዊቱን ከማደራጀት ከማሰልጠን ውጊያ ላይ ደግሞ ከመምራት ዋናው ሚና የሚጫወቱ እነሱ ናቸው። ልክ እንደ ሆስፒታል ነርሶች ማለት ነው። ነርስ፣ ቴክኒሻን፣ ሌሎች ከዶክተር በታች ያሉ በሌል ነርስ፣ ሜትራን ምን እየተባለ ነው ሆስፒታል። ዶክተሩ ብቻው ምንም የሚሰራው ነገር የለምና አንደኛ እሱ ነው። እነሱ ደግሞ የመጀመሪያው የውጊያ ሰለባዎች ናቸው። ውጊያ ላይ ቀድመው የሚቆስሉ የሚሞቱ እነሱ ናቸው። ውጊያ በቀጠለ ቁጥር እነሱ ከሌሉ እነሱ ልምድ ያላቸው ተዋግተው የሚያውቁ የአየሩን ጸባይ ተግዳሮቱን ወታደራዊ ውጊያ ብቻ አይደለም ረጅም ጉዞ መጓዝ አለ፣ ሌትና ቀን ያለ እንቅልፍ በጣም ራፍ በሆነ ህይወት መኖር አለ፣ ረሃብ አለ፣ ውሃ ጥም አለ። ይሄ ሁሉ ልምድ የሚጠይቅ ነው። አንተ የሚሰጠን አንድ ኮዳ ውሃ 24 ሰዓት ለማቆየት የሚያስችል ልምድ እና ችሎታ ያስፈልጋል። አለበለዚያ በአንድ ጊዜ ጠጥታ ውሃ ሲጠማ በልበል ይላል፣ ትጠጣለህ። ከዛ በኋላ ሆድህ ይነፋል። ውሃ ጥም ግን አይቆርጥም እና የውሃ አጠጣጥ ዘዴ አለው። መቻል ደግሞ ልምድ ይጠይቃል። አለበለዚያ በሳንስትሮክ ተመታ ጉሮሮ ተጣብቆ ያለ ጥይት ሳይተኮስበት ትሞታለህ በበረሃው ጋር እና ይሄ ሁሉ ልምድ የሚጠይቅ ነው። ይሄም ሁሉ ዲሲፕሊን የሚያይዝ የቅርብ አለቃ ያስፈልጋል እና ያንን ደግሞ በበላይነት የሚመራ ኦፊሰር ያስፈልጋል። ኦፊሰሮቹ በአንድ ጊዜ እንደ እንትን አሁን አንዳንድ መሪዎች እስከ ጠቅላይ ሚኒስትሩ ድረስ ወጣው 500,000 በስንት ወር ውስጥ ማሰልጠን ይቻላል፣ 1 ሚሊዮን እንዲህ ማድረግ ይቻላል። ይሄንን ሲናገሩ ወታደር የመጀመሪያውን ሀሁ ወታደር እንኳን የውትድርና ሙያን የሰሙትም አይመስልም እንኳን ያለፉበት። እንደዚህ አይደለም ውትድርና ብስልና ጥሬ የሆነ ነው። ውጊያ ልምድን አዳብሮ በውጊያ ላይ ውጤታማ የሚሆነው። አለበለዚያ ዝም ብሎ የሚያልቅ ነው የሚሆነው። ለምን መሳሪያ 1 ሚሊዮን ሰራዊት ብታሰልፍ በአሁኑ ዘመን እያንዳንዱ ወታደር የሚታጠቀው መሳሪያ ነፍስ ወከፍ መሳሪያ በደቂቃው እስከ 60 በላይ ጥይት መተኮስ የሚችል መትረየሱ እስከ 600 1000 ጥይት ድረስ በደቂቃ የሚተኮስ መሳሪያ ያለበት ዘመን ነው እና ሰውን ለመፍጀት የመሳሪያ አቅም እንደ ምንም መገዳደር አይደለም። አንተ ዝም ብለህ ራሱን መከላከል የማይችል ዝም ብሎ ጮርቃ ሰራዊት ብታሰረፍ ሚሊየን ምንም ሊፈይድ አይችልም እና አሁንም የሆነ ያለው የበታሹም እነሱ ተናገሩ ከተባለ ውስጥ መኮንኖች አጠሩን የሚለው ሁለተኛ ደረጃ ይመስለኛል። የበታሹም አይኖራቸው ኦብቪየስሊ በአሁኑ ጊዜ የበታች ሹም መሪዎች እንዲህ ዝም ብሎ ተነስቶ ምክትል 10 አለቃ እየተባለ ቢሰጠው ነባር ካልሆነና ልምድ ከሌለው ምንም ዋጋ የለውምና እሱ ይቸግራቸዋል፣ የታወቀ ነው። እንደገና ደግሞ መሪዎች እንግዲህ ከሻምበል አዛዥ ጀምሮ አሁን በድሮ በተጠናከረ ፕሮፌሽናል አርሚ ውስጥ የመቶ መሪ 100 አለቃ ነው። ከሱ በታች 50 አለቃ አለ። ነጓድ መሪዎቹ ደግሞ 10 አለቃ ምክትል 10 አለቃ ናቸው ከተሟላ ማለት ነው። አሁን ግን እንደምሰማው ከሆነ በሻምበል ደረጃ እንኳን አይደለም የበታሹም በመቶ ደረጃ መኮንን ቀርቶ የበታሹም አይኖራቸውም። አሁን እንደምንሰማው ያው ሲማረኩም እጅ ሲሰጡም ሲናገሩ እንሰማለን ሰራዊቱን ውስጥ ገብተን ባናይም። ስለዚህ የበታሹም ችግር ይኖራል። እንደዚህ በተራዘመ ውጊያ መኮንኖች ደግሞ አሁን ሻምበል አዛዥ ነኝ እያሉ 10 አለቆች ሁሉ ሲናገሩ ሰማለሁ። ስለዚህ ሻምበልን የሚያዘው እንግዲህ ሻምበል ማዕረግ ያለው መሆን ሲገባው አሁን የበታሹም ነው ማለት ነው የሚመራው 10 አለቃ ወይ 50 አለቃ እንደዛ ያለ እንግዲህ ሬጂመንት ወይ ሻለቃ እንደዚህ መኮንኖች በዚህ በጦር ትምህርት ቤት ሰልጥነው የሚወጡ መኮንኖች
ራሱ ሰራዊቱን ሊያዳርሱ አልቻሉም ማለት ነው። ይሄ የሚጠበቅ ነው እና መኮንኖችም የበታሽሞቹም ከዛ ደግሞ ተዋጊ ወታደሮቹ ያው ወታደር ያለ ሊደርሺፕ ምንም ውጊያ ላይ ፋይዳ ሊፈይድ አይችልም። ይሄ ችግር እንደሚገጥምና መጨረሻም ሰራዊቱ ምንም ሊቋቋም የማይችለው ውጊያ ላይ ደርሶ ኮላፕስ እንደሚያደርግ ምንም ጥርጥር የለውም። ይሄ ባይናገሩትም የሚታይ የሁሉ ሰው የሚማረከው በቀላሉ ውጊያ እንግዲህ የከባድ እስካሁን ፋኖ የከባድ መሳሪያ ድጋፍ እንኳን የለውም። በቃ ትንሽ ሞርተር አለው አንዳንድ ቦታ ላይ እንጂ የረጅም ርቀት መድፍ እንደዙ 23 እንኳን በበቂ ደረጃ አልታጠቀም። ምናልባት የማረከው አንድ ሁለት ይኖረዋል እንጂ እና በዚህ ተዋጊ ኃይል ነው እንግዲህ ብዙ ሰው ሲማረክ የምናየው። ታንክ፣ መድፍ፣ አጭር ርቀት፣ ረጅም ርቀት ያላቸው ብረት ለበስ ያለው ሮኬት ወንጫፊ፣ የአየር ድጋፍ፣ የድሮን ድጋፍ ያለው ኃይል በዚህ ደረጃ መማረክ እና ብዙ ቦታ ላይ ጉዳት መድረስ እንደገና ደግሞ ከጉዳት ሲደርስ ደግሞ ባለፈው እንደተዋየ ነው የሰው ልጅ ቆስሎ ካልተገለለና ሞቶ አስከሬኑ ሜዳ ላይ እየተጣለ ያ ወታደር ያንን እያየ ሞራል ኖሮት ይዋጋል ማለት ዘበት ነው። አሁን ሬሳ እንደዚህ በየሜዳው ቀባሪ አጥቶ ገበሬ መከራውን እያየ የሚቀብርበት ሁኔታ ተፈጥሮ ወታደር ሞራል ኖሮት ይዋጋል ለረጅም ጊዜ ማለት ዘበት ነውና ግምገማቸው ከዚህም ያለፈ ሊሆን ይችላል ነው የምለው መሳይ። ሻለቃ ማሞ ምናልባት የዚህ ወታደሩን ነገር በተመለከተ በቪዲዮ የሚቀርብ ነው፣ አለመቀበል አይቻልም፣ አለማመን አይቻልም። በፋኖ በኩል ዝም ብሎ ፕሮፓጋንዳ ነው እንዳይባል በቪዲዮ ጭምር ነው የምርኮኛ ወታደሮች አንዳንዴም አስክሬን የሚታይባቸው ቪዲዮዎች በስፋት እየወጡ ነው ያሉትና ይህ ሁሉ ሰራዊት እያለቀ እንዴት ኢትዮጵያ ሰራዊት ኖራት ትቀጥላለች? አገዛዙስ በምን ተአምር ነው? እንግዲህ ብቸኛ የቀረው አቅሙ መከላከያው ነው። የህዝብ ድጋፍ የለውም፣ ሌላ ምንም ነገር ውስጥ የለም። በጉልበት ነው ሀገሪቱን እየመራ ያለውና በጉልበት የሚመራው አካል ደግሞ በዚህ ደረጃ እየፈራረሰ በዚህ ደረጃ እየተማረከና እየወደቀ ካለ ታዲያ ይሄ ስርዓት እንዴት ቀጠለ የሚል ነገር ይመጣል። እሱን እንግዲህ ብዙ ጊዜም እርሶም ነግረውናል፣ ምናልባት እዚህ ላይ ሊያስታውሱን ይችላሉ። ግን እዚህ ደረጃ ላይ እንዴት ደረሰ? እውነት ለመናገር ዛሬ ላይ ኢትዮጵያ የምትገኝበት ደረጃ ላይ እንዴት ደረስን? ወደኋላ መለስ ብለን ስናይና ዛሬ ደረስንበትን ስናይ ለምን እንዲሆነ ሀገርን የምታክል ይሄ አንድ ሮጦ ያልጠገበ በቅጡም የሀገሪቱን ሁኔታ ያልተረዳ ግለሰብ እጅ ላይ ወድቃ እንደዚህ አይነት መከራ የምትበላበት ደረጃ ላይ እንዴት ደረስን? በጣም የሚጸጽት ነገር ነውና ወደኋላ መለስ ብለው እዚህ ደረጃ ላይ የደረስንበትን በሱ በደንብ መነጋገር አለብን። ምክንያቱም ይሄ የሀገራችን ነገር አሁን እንደሚታየው ያው ሶስት ዋና ዋና የተባሉ የተፋላሚ ኃይሎች ተፈጥረዋል ኢትዮጵያ ውስጥ። እነዚህም ያው ህወሓት አለ፣ የኦነግ የኦሮሞ ነፃ አውጪ ሰራዊት ነው የሚባለው ስሙ ብለዋል፣ እሱ አለ እና ፋኖ አለ። ሌሎች ደግሞ በአፋር፣ በደቡብ፣ በቤንሻንጉል፣ በሶማሌ አካባቢ እንደዚሁ አነስተኛ የትጥቅ ትግል እንቅስቃሴዎች እንዳሉ ይነገራል። አሁን ከነዚህ ውስጥ በተለይ ዋና ዋናዎቹ ከሶስቱ ውስጥ እንግዲህ ቀጥተኛ ጦርነቱ ውስጥ ውጊያ ውስጥ ያሉት ፋኖና ይሄ የኦላ የሚባለው ናቸው። ህወሓት ግን ወይም ወያኔ ክሱ ጦርነቱን ካቆመ 3 ዓመት ሞልቶታልና ግን ያው እንትኑ ወጣ ገባው እንዲህ እንዲያው ፉከራው ማስፈራራቱ ነገ ሊጀምር ነው፣ ነገ ቲፒኤልኤፍ ጦርነት ሊጀምር ነው፣ ነገ ደግሞ መንግስት ወይም አገዛዙ ጦርነት ሊጀምር ነው እና ይሄ እንደዚህ አይነት አነጋገር በወታደራዊ እይታ ብዙ እንትን አይሰጥም፣ ስሜት ሴንስ አይሰጥም። በደንብ ካየ ነው። እሱን እንግዲህ ወደ በኋላ ላይ አመጣበታለሁ። ግን ሀገሪቱ ዛሬ ለምትገኝበት ደረጃ እንዴት በቃች ለሚለው ያው የመጀመሪያው የኛው ዘመን ነው። በደርግ አገዛዝ ዘመን እኮ ሀገርን የማስተዳደር እና የመምራት መንግስታዊ ችግር ምክንያት ነው ወያኔ ለስልጣን የበቃው።
ምንም ይሄ ዛሬ በህይወት ያሉ ከፕሬዝዳንቱ ጀምሮ ቢክዱትም ምን ቢሉትም እንደገና ደግሞ ሌሎቹ ባለስልጣናት በፕሬዝዳንቱ ላይ ቢያሳብቡም አጠቃላይ መንግስት ግን በዛን ዘመን የነበረውን ጦርነት የምስራቁን ጦርነት ማሸነፍ ከተቻለ በኋላ የሰሜኑን ደግሞ ያው የሀገርን የሚገነጥል አንድ ሉዓላዊ ሀገርን ገንጥዬ ሌላ ሀገር አደርጋለሁ የሚል ኃይል ነው የተነሳው በሰሜን ሁለት ክልሎችን ኤርትራና ትግራይን ያው ሁለቱም ተገንጣዮች ነው የሚባሉት እንግዲህ ጦርነቱ እስካለቀ ድረስ አንዳንድ ጊዜ ወያኔ እንደውም አስገንጣይ ነው የሚባል የነበረው እውነትም ይመስላል ግን እነሱም የትግራይ ነፃ አውጪ ድርጅት ናቸው እና እነዚህን ኃይሎች ለመዋጋት የኢትዮጵያ ህዝብ ሙሉ ድጋፍ ለመንግስት ተሰጥቶ ነበር እና በጣም መጨረሻ ላይ ጦርነቱ ተራዝሞ ውጤት አልባም የሆነ እልቂቱም ሲበዛ ሰዎች መቃወም እና በግዳጅ መዝመት ተጀመረ እንጂ መጀመሪያ በፍላጎት መንግስትን ደግፈው ነበር ህዝቡ የሀገሩን አንድነት ለመጠበቅ ህዝቡ ተባባሪ ነበር ግን መምራት ያቃተው መንግስት ነው ለምን በወታደራዊ ኃይል ብቻ መፍትሄ ይሰጣል ብሎ ሌላውን የፖለቲካ መፍትሄ ሰጭነትን መንገድ ማሰብም አይችልም ማድረግም የማይችል ሽባ ሆኖ የኖረ ስርዓት ስለሆነ ነው ዛሬ ትላንትና ሳይሆን ዛሬ ላይ የዓለምን ፖለቲካ በደንብ ስናውቅና ስንገነዘብ ያን ጊዜም ቢሆን ያንን መፍትሄ መስጠት ይቻል ነበር ድል በመታደርግበት ጊዜ ብዙ ጊዜ ከፍተኛ ድል ተጎናጽፋ ታውቃለች ኢትዮጵያ የአንድነቱ ኃይል ማለት ነው እነዛ ተገንጣዮችም ደግሞ በጣም ተስፋ የቆረጡበት ደረጃ የደረሱበት ዘመንም ነበር እነሱ ደግሞ አይለው እኛን በቃ አጣብቂኝ ውስጥ ከተው በአስመራ ዙሪያ የተከበብንበት ዘመን ነበር እና ይሄ ሁሉ መገፋፋት ሲኖር ፖለቲካዊ መፍትሄ ሰጭነትን ለመጠቀም ያልቻለ መንግስታዊ ስርዓት ስለነበረ ነው እንጂ ኢትዮጵያም አንድነቷ ተጠብቆ ዛሬ ያ የፖለቲካ ጥያቄ መልስ አግኝቶ ትልቅ ሀገር ሆነን መኖር እንችል ነበር እና ከዛ በዛ ምክንያት ነው እንግዲህ ወያኔ የመጣው ወያኔ ቶታሊ ኋላ ቀር የሆነ የዘር ፖለቲካ አምጥቶ ሀገሪቷ ላይ እንትን አለ የጎሳ አፓርታይድ ስርዓት ነው የመሰረተው ያ የጎሳ አፓርታይድ ስርዓት ያው ሀገሪቷን ከፍተኛ መከፋፈል አምጥቶ መጨረሻም ለሱም አልበጀውም እሱም ተገረሰሰ በጣም የሚገርመኝ ነገር ነው ሁሉ ጊዜ እኔ ፖለቲከኛ አይደለሁም ግን የፖለቲካ ነገር በጣም ይገርመኛል እንደው አሁን ነው የትኛው የትግራይ ህዝብ ነው ሌላውን አማራውን ኦሮሞውን ሌላውን ሶማሌውን እኔ በላይ ሆኜ ልግዛ የሚል የትግራይ ሰው ራሱ በግብርና በኋላ ቀር ግብርና እንደ አማራው እንደ ኦሮሞ በአንድ ማረሻ አርሶ ቤተሰቡን አብልቶ የሚኖር 85% እንደዛ አይነት ህዝብ ልክ አዚፍ ሌላውን ልግዛ እንዳለ የትግራይ ገዢነን የሚሉ የተወሰኑ ሰዎች በሀብትና በስልጣን ሰክረው ልክ ትግራይ ደግሞ ሌላውን እንደሚገዛ ሌላው ደግሞ በትግራይ ላይ እንደተነሳ አርገው እንትን ሲሉ ቆዩና የዛ ኮፒ ደግሞ እሱ ሲገረሰስ ምን መጣ ምንም የተቀናጀ ሚዛን የሚያስጠብቅ ኃይል ስላልነበረ አሁን ደግሞ ሌላው መጣ አሁን ደግሞ የኦሮሞ ህዝብ መንግስት ነው ያሉ ነው የሚያወሩት አሁን እንዴት ነው አንድ ሀገርን ህዝብ አንድ ጎሳ አንድ ቋንቋ ተናጋሪ ሌላው ወይ ነጭና ጥቁር አይደለም አፓርታይድ እንዳይባል ደቡብ አፍሪካ እኮ ነጭና ጥቁር እኮ ናቸው የለየለት እኮ ነው ሌላ ባድ እኮ ናቸው ከዩሮፕ ሄዱ ነጮች እኮ ናቸው ጥቁሮቹን በአፓርታይድ አገዛዝ ስር የጣሉት እንዴት ነው ኢትዮጵያ ውስጥ ደግሞ አሁን የትኛው የኦሮሞ ህዝብ ነው እስቲ ሌላውን የበላይ ሆኜ ወይ መንግስት ሆኜ ገዢ ሊሆን ሌላው ተገዢ ሆነ የሚል እንዲህ አይነት ፖለቲካ ባዶ ሜዳ አገኙት ምንድነው ይሄ ሆነው እኔ እንደማስበው ወያኔ ከስልጣን ከተገረሰሰ በኋላ ከተገፋ በኋላ ከፓርላማው ውስጥ ሆነ ከሚሊተሪ ተቋሙ
ከሌሎች መንግስታዊ ስልጣን እርከኖች ውስጥ ሙልጭ ብሎ ጠፍቶ ባዶ ሜዳ ባዶ አሁን ለመጡት ዘረኞች ደግሞ ኢትዮጵያ መዳፋቸው ውስጥ እንድትገባ ያደረገው የሱ ከፓርላማም ከየትም ሙልጭ ብሎ ወጥቶ ሰሜን እዝን ላይ ጥቃት መሰንዘሩ ነው። እኔ ያ ዓላማ መቼም የትግራይ ህዝብ ዓላማ አይደለም፣ የወያኔዎች ነው። ለምን እነሱን የሚመስሉ በዙሪያቸው የተኮለኮሉ በህገወጥ መንገድ ሀብት ማማ ላይ የወጡ በህገወጥ መንገድ የስልጣን አናት ላይ ምቾት ላይ የሚቀናጡ የነበሩ ሰዎች እነዚህ ደግሞ እነሱ የበታች የሆኑ ሰዎች ስልጣን ላይ ይዘው እንዴት በእነሱ ስር እንሆናለን ሀብታችንም ስልጣናችንም እናስመልሳለን ብለው የወሰዱት እርምጃ ባይኖር ኖሮ አሁን ካለው የተሻለ ሁኔታ ይፈጠር ነበር እና ብዬን እገምታለሁ። እንደ የፖለቲካ ሰዎች ቂል ነው ሊሉኝ ይችላሉ፣ ግን ይሄ አይሆንም ነበር። ቢያንስ መከላከያ ውስጥ ለምሳሌ ትግራይ ሰዎች ከሰሜን ዕዝ መጠቃት በኋላ ነው እንግዲህ ሙልጭ ተደርገው እነሱ ሙልጭ ብዙዎቹ ሄደዋል። ከወያኔ ጋር አንቆምም ያሉትም ከስራ እንዲገለሉ ተደርገዋል። ስለዚህ መከላከያው ፓርላማው የመንግስት መዋቅርም ሁሉ ነፃ ተገኘ ማለት ነው። አሁን ደግሞ እኛ ደግሞ እንደዚህ ነን ኦሮሞ ነን የሚል ደግሞ መጣ ማለት ነው። ግን የኦሮሞ ህዝብ ይሄንን አይልም አላላቸው፣ እነሱ ናቸው የፈጠሩት። እና አሁን ይሄ ነገር የሰሜን ጦርነትን ማለትም የሰሜን ዕዝ መጠቃትን ሲያመጣ ይሄን ለምንድን ነው ማመጣው? ባላንስ የሚያስጠብቅ እንትን አለመኖር ነው ሁሉ ጊዜ። ለምሳሌ የትግራይ ማነው ወያኔ ስልጣን ሲይዝ በኃይል ነው የመጣው። ከሻቢያም ጋር ከኤርትራ ነፃ አውጪዎች ጋር ተባብሮ ማዕከላዊ መንግስትን በኃይል ተቆጣጥሯል። ምንም እንትን የለውም። ስለዚህ ያን ጊዜ አማራጭ አልነበረም። ግን አሁን ለብቻው ነው የተተወለት ማለት ነው። የፈለገውን እንዳደረገው የፈለገውን ህገ መንግስት አወጣ፣ የፈለገውን የዘር ፖለቲካ አደረገ። አሁን ደግሞ የመጡት ቢያንስ የተደራጀ የሌላው ወገን ባይኖርም ከአድርባዩ በስተቀር ለብቻው የተደራጀ የወያኔ ወይም ህወሓት ነበረ። እሱ ለቆለት ሲወጣ ይሄ ደግሞ የራሱን የዘር ፖለቲካ ይዞ መጣ። ሌላ ጥፋት ማለት ነው፣ ከጥፋት ወደ ባሰ ጥፋት። ስለዚህ ባላንስ የሚያደርግ መጥፋቱ ነው ሁሉ ጊዜ ይሄን ነገር የሚያመጣው። እና አሁን ይሄንን በምናይ ጊዜ ለምሳሌ ትግራይ ውስጥ እውነት ለመናገር ከሆነ የመጀመሪያውን የሰሜን ዕዝ መጠቃት እኮ የትግራይ ህዝብ ተቀብሎት አይደለም። ለምን የህግ ማስከበር የሚባለው ኃይል እኮ መቀሌ ሲገባ ድጋፍ ነበረው። ያው እናይ ነበረ፣ በቴሌቪዥን በሚዲያ እንሰማ ነበረ። ብዙዎችም መሳሪያ ያላቸውን ሁሉ እያስረከቡ ነበር። እና በኋላ ግን እዛ ሲቆይ ሰራዊቱ ወደ 8 ወር ይመስለኛል ከፍተኛ የዲሲፕሊን ጉድለት ተፈጥሮ የዛን ጊዜ ማመን ያቀት ነበረ። ግን አሁን እንደምናየው ከሆነ እንደዚህ አይነት አርሚ በፍጹም ዲሲፕሊን የሌለው በቃ የራሱን ህዝብ የሚፈጅ ወይም ከፍተኛ ጦር ወንጀል የሚፈጽም በተለይ የሴቶች ጥቃት በዚህ ደረጃ እንደ ልክ ተሰልፎ ታዞ በቃ ልክ እንደ ውጊያ እንደሚያደርግ አይነት ነገር እንዴት ይፈጠራል ብል ነበር እኔ። ምክንያቱም አርሚ ውስጥ ያን ሁሉ ዘመን ስኖር ስርዓት አልበኛ ወታደሮች አሉ በጊዜያችን። አንዳንድ ጊዜም ስርዓትም ተበላሽቶ በሰላማዊ ሰው ላይ የሚደርስ ችግር አይተናል። እንደገና ደግሞ በትንሽ ነገር ደግሞ የወታደር በጥይት የሚረሸንበትም ጊዜ ነበር፣ የዲሲፕሊኑ መጥበቅ ከመጠን በላይ ሆኖ። እኔ ግን በዚህ ደረጃ አልጠብቅም። ስለዚህ የተፈጠረው ችግር የተፈጸመው በሰላማዊ ሰው ላይ ጉዳት ከወያኔ ፕሮፓጋንዳ ጋር ተጨምሮ ህዝቡ ግልብጥ ብሎ ሄዶ ነው እንግዲህ ህዝባዊ ኃይል ማዕበል ፈጥረው ያ ሁሉ በሚሊዮን የሚቆጠር እልቂት የደረሰው። እና አሁን ይሄንን ማነሳው አሁንም የዚህ አሁን ያለው መንግስታዊ ስርዓት ነው እዛ የሄደው ጦር ይሄ ሁኔታ ሲፈጠር እንኳን ሰራዊቱን እንኳን ለማዳን የተወሰደ እርምጃ የለም።
ይሄ ምንድነው ዩኒላተራል ሲስፋየር አድርገን ትግራይ ለቀናል የተባለው እኮ እኛ ወታደሮች እናውቀዋለን። አብዛኛው ሰራዊት እኮ እዛ ጉዳት ደርሶበታል። ወደ ጫፍ ያለው ማምለጥ የቻለው ነው እንጂ የጦር መሳሪያውም የወጣ የለም። እነሱ ወጣን አሉ እንጂ ተደራጅተው ህዝባዊ ማዕበል አስነስተው ያንን ሰራዊት እኮ መተውታል፣ እንዳለ አስመጥተውታል። እንዴት ሰራዊት እዛ አይኑ ያለ ፊቱ ላይ ሰራዊት እየተደራጀ ሊውጠው የሚችል ኃይል እየተደራጀ ያንን ሰራዊት ባልተገባ አሰፋፈር ባልተገባ ስፍራ ያያዝና ወታደራዊ ግዳጅ ላይ አሰማርተው ያስጨረሰው ይሄ አሁን መንግስት ስልጣን ላይ ያለው ስርዓት ነው ያስጨረሱት። አሁን ያሉት አመራሮች ነው፣ አሁን ያለው ሊደርሺፕ ነው። አሁን ስለዚህ ማውራት ጥቅም ላይ ኖረው ይችላል፣ ግን እውነታው ይሄ ነው። ትግራይን ተለቆ አይደለም የወጣው። እንደው ይሄ መናገር ምን ያስፈልጋል እያልን ነው እንጂ ያ ሰራዊት ተጎድቶ ነው የወጣው። የወጣም አለ ማለት አይቻልም። መሳሪያው ተለይ ቀርቷል እንዳለ እና ስለዚህ ይሄ ሁሉ የሚፈጠረው ለምንድነው? አገራችን ሰላምና አንድነቷ ተረጋግጦ ሊኖር የሚችለው ሚዛን የጠበቀ ኃይል ወደ ስልጣን ሲመጣና ያ ኃይል የዘረኛ አንድን ዘር አንድን ጎጥ ይዞ ለማፋጀት ሳይሆን ወይም ዶሚናንት ለመሆን ሳይሆን የአንድነት ኃይል ተጽዕኖ ሊፈጥር የሚችልበት ወደ ስልጣን የመጣ እንደሆነ ይሄንን ስናይ አሁን ያለው ኃይል ይሄ ሶስቱ ኃይልና ሌሎቹ በየቦታው ያሉት ኃይሎች አሊያንስ ፈጥረው ይሄንን ያለው መንግስታዊ ስርዓት አስገድደውም ሆነ ከስልጣን አባረው ወደ ስልጣን የመምጣት አቅም ቢኖራቸው ብቻ ነው ኢትዮጵያ ከዘር ፖለቲካም ከአንድ ወጥ ወይም ደግሞ ከአንድ ወገን የፖለቲካ አመለካከት ከአንድ ዘር እና ከአንድ ሃይማኖት አሁን ደግሞ ሃይማኖትም እየመጣ ነው የወጣ ሚዛኑን የጠበቀ መንግስታዊ ስርዓት ሊመጣ የሚችለው እንደዛ አይነት ከሆነ ነውና አሁን እንደዛ አይነት አላንስ አስፈላጊ ነው። በአለም ተሞክሮ በአገር ደረጃ ተሞክሮ የታየ ነገር ነው፣ የሚሰራበት ነው። ብዙ ሰዎች ፖለቲካ የዘላለም ወዳጅም የዘላለም ጠላትም የለውም የሚለውን ነገር መዘንጋት የለባቸው። በፖለቲካ የዘላለም ወዳጅም የዘላለም ጠላትም የለም። ብዙ ሀገራት በአለም ደረጃ በአለም ጦርነት ደረጃ የሁለተኛ ዓለም ጦርነትን ስናይ ጠላት የነበሩ ኃይሎች ናቸው አሊያንስ ፈጥረው ናዚን ማሸነፍ የቻሉት እና በአገር ውስጥም ደግሞ ብናይ አሁን በምሳሌ እሱን ዛሬ እንደውም ለአድማጮቻችን ለተመልካቾቻችን ማስረዳት ያለብን ከወታደራዊ እይታ አኳያ እንዴት አሊያንስ አስፈላጊ ነው፣ እንዴት ይሰራል፣ የምን ሀገር አሊያንስ እንደ ምሳሌ ሊጠቀስ ይችላል፣ ከኛ ሀገር ጋር የሚቀራረብ የት ሀገር አሊያንስ ምሳሌ አለ የሚለውን በዝርዝር ማየት እንችላለንና ለኢትዮጵያ ያላት ነው። ሻለቃ ማሞ ምናልባት ዋናውም የተገናኘንበት ጉዳይ ይሄ ነው። ሰሞኑ አጀንዳ ሆኖ ብቅ ብሏል። በዋናነት የሚጠቀሱት ፋኖ፣ ቲዲኤፍ ወይም ደግሞ የትግራይ ዲፌንስ ፎርስ የሚባለው ህወሓት ያው ከዚህ አንፃር ይጠቀሳል። ሌላው የኦሮሞ ነጻነት ሰራዊት ኦላ ናቸው። ሌሎች የታጠቁ ኃይሎች አሉ እንደ ኡጉጉሙ አፋር ውስጥ የሚንቀሳቀሰው፣ በጋምቤላ እንደዚሁ በቤኒሻንጉልም ታጣቂ ኃይሎች አሉ። የዚህ ጥምረት አካል ይሆናሉ ተብሎ ነው የሚገለጸው። እንግዲህ እዚህ ላይ በደንብ ለተመልካቾች ማስረገጥ የሚገባው ከሚመለከታቸው ኃይሎች ይፋዊ የሆነ ማረጋገጫ አላገኘንም፣ ግን ንግግሮች እየተደረጉ አንዳንድ ስራዎች እየተሰሩ እንዳለ እንሰማለን። ዋናዎቹ ፋኖ፣ ቲዲኤፍ እና ኦላ ናቸው። እስቲ እነዚህ ሶስቱን ኃይሎች በተመለከተ በምን አይነት ሁኔታ ነው ሊግባቡና ሊተባበሩ የሚችሉት? ከወታደራዊ እይታ አኳያ ሊነግሩን ይችላሉ። ፖለቲካዊም አለ።
እነዚህ ሁለቱ ናቸው እንግዲህ አንድ ላይ ተጣምረው ነገ ከነገ ወዲያ ስርዓቱን ለመገርሰስ የሚያስችል የተቀናጀ ኃይል ይዘው ብቅ የሚሉት። ለማንኛውም በምን አግባብ ሊሆን ይችላል እንደው ሻለቃ ማሞ እነዚህ ሶስት ኃይሎች ኦላ፣ ፋኖና ቲዲኤፍ? እሱን ከኔ ከወታደራዊ እይታ አኳያ እኔ ከገባኝ አኳያ እሱን እገልጻለሁ። ግን አሁን እነዚህ ሁለቱን አሁን አክቲቭ ውጊያ ላይ ያሉት ሁለቱ የኦላ እና ፋኖ እንዳሉ ሆነው ቲፒኤል ወይም ወያኔን ወይም የቲዲኤፍ ያልከው የእሱን ኃይል ግን ያው ዋናው መሪው ህዝባዊ ወያኔ ሓርነት ትግራይ ነው። ከነዚህ ከሶስቱ እንግዲህ የወያኔ ኃይል አሁን እንደሚሰማው በዛ በኩል ህወሓት ጦርነት ሊቀደም እንዳልኩት ሊጀምር ነው ወይም አገዛዙ ሊጀምር ነው እየተባለ ይወራል። እኔ ግን ግራ ይገባኛል። ለምን አንድ ጦርነት እንትን ዓላማና ግብ ሊኖረው ይገባል። ያ ዓላማና ግብ ግልጽ ሆኖ ሲታይ ነው ያ ጦርነት ይጀምራል የሚባለው። አሁን የሁለቱም አገዛዙ ትግራይን ከቁጥጥር ውጭ ሆኗል። ትግራይን መልሼ እቆጣጠራለሁ፣ የፌደራል ፓወርን ትግራይ ላይ ወስጄ ተክላለሁ የሚል ዓላማ ሊኖረው ይችላል። ግልጽ ነው። የሚችል ከሆነ እሱ ነው ሊያደርግ የሚችለው። ጦርነት ይጀምራል የሚባለው ለሱ ከሆነ ነው፣ ሌላ ምንም ሊሆን አይችልም። ግን የቲፒኤልኤፍን ካየን ወደ ትግራይ አሁን የጦር እንቅስቃሴ የሚባለው እንግዲህ ከውጊያ በፊት ያው ቦታዎችን የማጥቂያ አቅጣጫዎችን ወይም የመከላከያ ወረዳዎችን የጦር መገስገሻ አቅጣጫዎችን ታስጠብቃለህ፣ ቦታ ታይዛለህ፣ የጦር ወደ መሰለፊያ ወረዳ ታስጠጋለህ፣ ወደ መሰብሰቢያ ወረዳ ታስጠጋለህ። ብዙ የጦር እንቅስቃሴ ሊኖር ይችላል። ከዚህ ውጪ ውጊያ ለመጀመር በግልጽ የሚታይ የቲፒኤልኤፍ ዓላማ ሊኖር ቢችልም ግን ያደርገዋል። ለምሳሌ ህወሓት አሁን ወልቃይትን መልሶ ለመቆጣጠር ቢያጠቃ ካገዛዙ ኃይልና ከወልቃይት ዘብ ከሚባለው ጋር ነው የሚዋጋው። ግልጽ ነው። አገዛ ማለት የመከላከያ ሰራዊቱ ብቻ አይደለም፣ የወልቃይት ዘብ በሚል ደግሞ ራሱን ያደራጀ ትልቅ ኃይል አለ። ይሄንን ኃይል ነው ፌስ የሚያደርገው። ይሄንን ኃይል ሰብሮ ወልቃይትን ተቆጣጥሮ ይዞ መቆየት ይችላል ወይ? በመጀመሪያ ደረጃ ግን ይሄ ብቻ አይደለም። ያንን እንኳን መቋቋም ችሎ በመግፋት ቢችል የፋኖ ኃይል ወልቃይትን የተቆጣጠረውን የወያኔ ኃይል ዝም ይለዋል ወይ ነው? አይለውም። እንደገና ከፋኖ ኃይልም ጋር መዋጋት ሊያስፈልገው ነው እና ከዚህ አንፃር ካልታበደ በስተቀር ወያኔ ወልቃይትን ይዛለሁ ብሎ ማጥቃት እንደማይሰነዝር የኔ እምነት ነው፣ የኔ ወታደራዊ ግምት ነው። በሌላ በኩል ሌላው እንግዲህ ኢላማው ፌደራል መንግስቱን አጠቃለሁ የሚል ነው። ፌደራል መንግስቱን እንዴት አድርጎ ነው የሚያጠቃው? ፌደራል መንግስቱን አጥቅቶ ለማሸነፍ ብቻውን ወያኔ ይችላል? አይችልም። የአዲስ አበባ ድረስ ሊዋጋ ነው። ከአሁን በፊት በዛ ባለው ህዝባዊ ማዕበል ተዋግቶ የደረሰውን ሁኔታ ያውቃል፣ ከየት ደርሶ የት እንደተመለሰ። አሁን ደግሞ ከዛ ባነሰ ኃይል፣ ሁለተኛ ደግሞ በየት በኩል አልፎ ነው አዲስ አበባ የሚመጣው? በአማራና በአፋር ክልል አልፎ እኮ ነው። ከዛ በአየር ላይ አይመጣም፣ ምድሩን ረግጦ ነው የሚመጣውና እንዴት ነው የሚያልፈው? የአማራ ክልል ከአማራ ክልል ኃይል ዛሬ በአብዛኛውን ቦታ ወታደራዊ ቦታ ተቆጣጥሮ የሚገኘው የፋኖ ኃይል ነው። እንዴት አድርጎ አልፎ ነው ማዕከላዊ መንግስት ወይም አገዛዙን ሊያጠቃ የሚችለው? ይሄም የማይሞከር ነገር ነው። ስለዚህ ምንድነው አሁን የወያኔ ኃይል ከሶስቱም ኃይሎች ከፋኖ ከኦላ እና ደግሞ ከአገዛዙ ኃይል ጋር ሆኖ እንደ ጆከር ካርታ ጨዋታ ጆከር ሆኖ ካልሆነ በስተቀር በራሱ
ጀምሮ የሚጨርሰው ነገር ሊኖረው ስለማይችል አሊያንስ እንደሚፈልግ የታወቀ ነው። ይሄንን ደግሞ የአገዛዙ ስላወቀ በፊት ለፊት እንደው የጦር ንቅናቄን በማድረግ የማስመስመል የጦር የማጥቃያ መስመር የመያዝ እንትን በማድረግ ያስፈራራል እንጂ ዋናው አገዛዙ ይሄንን ስለሚገነዘብ ወያኔን ሙሉ በሙሉ የወያኔን ኃይል ወይም ደግሞ በከፊል ከራሱ ጎን ለማሰለፍ ነው ጥረት እያደረገ ያለው። ይሄ ብዙ ተንታኞች ሲናገሩ የሰማሁት የታወቀ ነገር ነውና ስለዚህ አሊያንስ ከፋኖ ጋር ከሆላ ጋር አሊያንስ መፍጠር ወይም ደግሞ ከአገዛዙ ጋር አሊያንስ መፍጠር አንዱ አማራጭ ነው ለወያኔ ኃይል። ስለዚህ ማን አሸንፎ ይወስደዋል ነው ያኔን እና ሞስት ፕሮባብሊ የሚመስለው ከሌላው ጋር አሊያንስ መፍጠር ነው። አለበለዚያ ፌደራል ደግሞ በፌደራል ጋር መሄድ መዋጥ ስለሆነ የማይቀበለው ነገር ነው። ፌደራል መንግስቱም ድርጅቱን ቲፒኤልኤፍን ከምርጫ ቦርድ ሰርዞታል። ስለዚህ የተዋጊ ኃይሎች ህብረት አሊያንስ ሊፈጠር እንደሚችል ትልቅ አመላካች ነገር አለ። ይሄንን አመዛዝነው አሊያንሱን መፍጠር አለመፍጠር የሚችሉት እነዚሁ ሶስቱ ኃይሎች ሊሆኑ ይችላሉ። ሌሎቹንም እንግዲህ ቅድም የጠቃቀስናቸው በአፋርም በደቡብም በምስራቅም አሉ የሚባሉ በዚህ በቤኒሻንጉልም አሉ የሚባሉ እንቅስቃሴዎችን ደግሞ እነዚህ ታላላቅ ኃይል ያላቸው ሊያስተባብሩ ይችላሉ። ስለዚህ አሊያንስ መፈጠሩ ማይቀር ነው። ምናልባትም ደግሞ መፍትሄም ሊሆን የሚችለው ይሄ ይመስለኛል እና ቅድም እንዳልኩት በፖለቲካ እንግዲህ ዘላለማዊ ወዳጅም ዘላለማዊ ጠላትም የለም። ስለዚህ ይሄንን የአሊያንስ መፈጠር አስፈላጊነት ለአድማጮችና ለተመልካቾች በግልጽ ለሐሳብ ለማቅረብ ለግንዛቤ እንዲረዳ የጋራ አንድነት ወይ አሊያንስ ሳይፈጠር መንግስት ቢገረሰስ ገና ሳይደርሱበት ቢገረሰስ በአንድ ሀገር ውስጥ የተለያዩ የትጥቅ ትግል የሚያካሂዱ ኃይሎች ፓወሩን የመንግስትን ስልጣን ለመያዝ በሚያደርጉት እንቅስቃሴ ሀገር ሊጠፋ ይችላል። ከፍተኛ በሀገር ላይ በህዝብ ላይ ጉዳት ሊደርስ ይችላልና ከመገርሰሱ በፊት አምባገነናዊ መንግስታዊ ስርዓት በመሳሪያ ኃይል በትጥቅ ትግል እንደሚገረሰሰው በትጥቅ ትግል እንደሆነ የታወቀ ነው። ይሄ ሁሉ ደም ፈሶ ይሄ ሁሉ ነገር ሆኖ ከዚህ በኋላ በምርጫ ካርድ የመንግስት ስልጣን ይገኛል ማለት ዘበት ነው። በኢትዮጵያ ውስጥ ግን በራሱ እንዳለፈው ዘመን ወያኔ እንዳደረገው ኦል ዘ ዌይ እስከ አዲስ አበባ ድረስ መጥቶ አዲስ አበባን መያዝ ሳይሆን ገና ያ ሳይፈጠር የመንግስት ስርዓት ኮላፕስ ሊያደርግ ይችላል። ስለዚህ እነዚህ የተለያዩ ቢያንስ በሶስት የተከፈሉት የተፋላሚዎች ከዛ በፊት አሊያንስ ካልፈጠሩ የሶስቱ ፍልሚያ አገር ነው የሚያጠፋው። ይሄንን በግንዛቤ ውስጥ በማስገባት ከመንግስት ከስልጣን መገርሰስ በፊት አሊያንስ ወይም አንድነት ህብረት ትብብር መፍጠር ትብብር ብንለው ይሻላል በአማርኛ አሊያንስ የሚለውን መፍጠር ያስፈልጋል። አንደኛ ትብብር መፍጠር ምንድነው ጥቅሙ? ድልን ያፋጥናል። ኃይልን እንትን ታረጋለህ ማለት ነው። ኃይልን ታከማቻለህ። አንዱ የሌለው ሌላው አለው። ከፍተኛ ኃይልን ትፈጥራለህ። ከመንግስት መፍረስ ጋር የሚመጣን ኪዮስ የሀገር ጥፋት ማስቀረት ትችላለህ። ያንድ ቡድን ወይም ያንድ ፖለቲካ አመለካከት ወይም ዶሚኔሽን እንዳይኖር ያደርጋል። እንግዲህ በደንብ ገልጨው ከሆነ ለምሳሌ ፋኖ ብቻ እንኳን የመንግስት ስልጣን ቢቆጣጠር እንደ ወያኔና አሁን እንደመጣው እንደ ብልጽግና እንደማይሆን ምን ዋስትና አለ? ዋስትና ሊኖር አይችልም።
ቲፒኤልኤፍ መልሶ ቢቆጣጠርስ ወይም ደግሞ ኦላ ቢቆጣጠርስ? እንግዲህ እነዚህ ሁለት ሶስት ኃይሎች ሌሎቹን ጨምሮ የኢትዮጵያዊነትን የሚያቀነቅኑና ኢትዮጵያዊነትን ደግሞ በጠላትነት የሚያዩ አርማዋን ታሪኳን የሚያራክሱ አሉ ፖለቲከኞች፣ ህዝቡ አይደለም ፖለቲከኞች ወይም ኤሊቶች። እነዛ ኃይሎች ስልጣን ቢይዙ ሚዛናዊ የሆነ ነገር ሳይሆን የሚፈጠረው የአንድ ዶሚኔሽን ስለሆነ ተመልሰን እዛው አዘቅት ውስጥ ነው የምንገባው እና ስለዚህ ከመንግስት መገርሰስ በፊት የሚሊተሪ ኃይሎች የሀገር ውስጥ የሚሊተሪ ኃይሎች አሊያንስ መፍጠራቸው በጣም በጣም አስፈላጊና ጠቃሚ ነው። ጉዳት አለው ብሎ የሚያስቡ ሰዎች ይሄ ምንድነው የፖለቲካ እንትን ታቡ እርም እንደምንለው አይደለም እኮ ፖለቲካ ይሄው እያየን እኮ ነው የዓለምን ነገር እያየን ነውና የዓለም ታሪክ ይሄንን አያሳይምና ለምሳሌ በምሳሌ ብናነሳ አሁን በምሳሌ ላስረዳ አንድ ሀገር ላይ ለከኛ ጋር የሚገናኝ ሀገር ታሪክን በቅርብ ለማየት ሞክሬያለሁ ለአድማጮችና ተመልካቾች እንዲሆን እሱን በዝርዝር አስረዳለሁ። ግን እንደዚህ ቀድሞ ያልተባበረና ህብረት ያልፈጠረ ተፋላሚ ኃይል ለሀገር ጥፋት እንደሚሆን የትም ሳንሄድ ሶማሊያ አንዷ ምስክር ነች። የሲያድ ባሬ መንግስት ሲወድቅ ኢቭን ሚሊተሪዎቹ በየጎሳቸው ነው የሄዱት። ሚሊተሪው ተበትኖ በየጎሳው ገባ፣ የየጎሳው ጦርነት ተነሳ፣ ሶማሌ ጠፋች። እንደዚህ ነው እና አስቀድሞ ግን የተደራጀ ህብረት ሀገርንም ለመታደግ ይችላል። እንደገና ደግሞ የተመጣጠነ የሁሉንም ህዝብ ፍላጎት መሰረት ያደረገ መንግስታዊ ስርዓትን ሊያመጣ ይችላል። ይሄንን በተመለከተ የሶሪያን በቅርብ ጊዜ እንግዲህ 1 አመት ከ6 ወር ሆኖታል የሶሪያን ምሳሌ ያቀርባለሁ። መሳይ እነዚህ አላያንሶች ሲፈጠሩ አሁን የሶሪያውን አይተናል፣ አሁንም በዝርዝር ይገቡበታል። ወታደራዊ ትብብሩ ሁሉም አካላት ካላቸው የታሪክ አረዳድ በኢትዮጵያ ላይ ካላቸው ቁመና አንፃር ነገ ከነገ ወዲያ አብይ ከወረደ በኋላ ወይም ደግሞ አብይን ካስወገዱ በኋላ እርስ በርስ ላለማታኮሳቸው ምን ዋስትና ይኖራል የሚለው ስጋት ነው። እንግዲህ አሁን በአንዳንዶች የሚመጣው ካለፈ ታሪካቸው ህወሓት ኢትዮጵያ ላይ ካመጣው ታሪክ ከኦሮሞ ነጻነት ሰራዊት ቁመናና አካሄድ ጋር በተያያዘ ጥርጣሬ ያላቸው ወገኖች፣ ስጋት ያላቸው ወገኖች እንዲህ አይነቱን ትብብር ከወዲሁ በኢትዮጵያ አጥፊነት በኢትዮጵያ መበታተን ጋር አያይዘው የሚገልጹ አሉና እሱንም አንድ ላይ እንዲያሳዩት በሚል ነው። አዎ ይሄንን ስናይ በተለይ የሶሪያን በመናይበት ጊዜ እኛ እንደውም የተሻልነን ማለት እንችላለን እና እኔ አንድ ጓደኛዬ አንድ ዲፕሎማት ጓደኛዬ በደርግ ዘመን የነዚህ የኤርትራ ነጻ አውጪ ድርጅት በተመለከተ የሶሪያን መንግስት ለማነጋገር ዴሊጌት ሆኖ ሄዶ ያጋጠመውን ነገር ነግሮኛልና ሶሪያ ሄደው መሪውን በሚያነጋግሩበት ጊዜ የኛን ሀገር የነጻ አውጪ ድርጅቶች እንቅስቃሴ እንግዲህ እዛ በተለይ የኤርትራ ነጻ አውጪ ተዋጊዎች አመራሮች ጭምር እዛ በሶሪያ የሚሊተሪ አካዳሚ ውስጥ ገብተው ይሰለጥኑ ስልጠና ያገኙ ነበርና ያንን አንስተው መሪው እንደውም እናንተ እንደውም የታደላችሁ ናችሁ፣ እኛ ሀገር ደግሞ ከዛም የባሰ የተወሳሰበ በጣም ብዙ እንትን አለን። እንትን በቀና መንፈስ ችግራችሁን በፖለቲካ ለመፍታት መሞከራችሁ ቀላል ይሆንላችኋል፣ እንደዚህም ማስባችሁ ጥሩ ነው ብለውኛል ብሎ ነግሮኛል። እና ከኛም ሀገር የባሰ የተወሳሰበ ችግር ያለበት እንደ ሶሪያ አይነት ሀገር ያሉ ብዙ ድርጅቶች አሊያንስ ወይም ትብብር ፈጥረው ሀገራቸውን ለመታደግ በቅተዋል እና ለ54 አመት የቆየን የአምባገነን ጨካኝ አረመኔ አገዛዝ ገርስሰው
ስልጣን ተረክበው ሀገራቸውን ከአገዛዙ ኢቭን የሀገሪቷን ዳር ድንበርና የሀገሪቷን ግዛታዊ አንድነት በማስጠበቅ ረገድ የአምባገነኑ መንግስት ያልደረሰበት ደረጃ ደርሰው ይገኛሉ አሁን በአንድ ዓመት ከ6 ወር ውስጥ እና ያንን ልግለጽ ያንን ስናይ አሁን እኛ የምናነሳውን ጥያቄ መልስ ያገኛል አንደኛ ነገር አሊያንስ መፍጠር የሚችሉት የሀገር ውስጥ ተፋላሚ ወገኖች ወይም ሽምቅ ተዋጊዎች ናቸው ለምን አንድ ኮመን ነገር አላቸው ኮመን ነገር አገራቸው ነች አገራቸው ኢትዮጵያ ነች ዞሮ ዞሮ ኢትዮጵያ የምትባል እንዲህ ነች የሚል ትርክት ቢመጣም ብዙዎቹ ኢትዮጵያ በጠላትነት ወይም በቅኝ ገዥነት ጭምር የሚፈርጁ ኃይሎች ዛሬ ሲናገሩ እነዚህ ጉምቶቹ ሲናገሩ ሰማላችሁ ፈጠራ እንደሆነ ያውቁታል አይብሯቸው እቺን ሀገር አቁሞ ለማቆየት በደማቸውና ባጥንታቸው ዋጋ የከፈሉት የሁሉም ብሔሮች አባላት ናቸው ወይም የትኛውም ሃይማኖት እስላም ክርስቲያን ሳይል ነው ለኢትዮጵያ ዋጋ ከፍሎ ኢትዮጵያን ብዙ ሺህ ዘመን ያቆየውና ያ ሀቅ ምን ጊዜም አይፋቅም ምንም አይነት የተለያየ ቀለም እየተቀባ ለማንቋሸሽ ቢሞከር መሰረቱን አይለቅምና ሀገራቸው ነች ስለዚህ አሁን የሶሪያዎች እንግዲህ ከአንድ ዓመት ከ6 ወር በፊት በ2024 ነው ብዙ ሰው እንደሚያውቀው በሶሪያ የሆነው ብንመለከት በሶሪያ ውስጥ የተንሰራፋው አምባገነን መንግስት ያው ባሻር አልአሳድ አገዛዝ ነው እና ይሄ መንግስት ከህዝቡ ላይ አሽቀጥሮ ለመጣል ተፋላሚ ድርጅቶች በጣም ብዙ ናቸው እና እየተቀናጁ እየተጠጋጉ መተው ግን በመጨረሻ ላይ በ2023 ላይ ወደ 4 ትላልቅ የሽምቅ ተዋጊ እንትን ተደርሰው ነበር 4 ሆነው ነበር ግን እነዚህ አራቱም በውስጣቸው ደግሞ ብዙ ያቀፉ ናቸው በተለይ አንዳንዶቹ አሁን አንዱ ሀያት ታህሪር አልሻም የሚባል ነው HTS ይባላል በአብሪቬሽን ይሄ አሁን እንደ ባጭሩ ነው የምናገረው ይሄ አሁን በእስልምና ህግ ላይ የተመሰረተ የእስልምና አስተዳደር ሞዴል መዘርጋት የሚል ዓላማ ያዘ ነው እንግዲህ አስቡት ቀደም ሲል እንደውም ይሄ ከአልቃይዳ ግንኙነት የነበረው ነው ስሙን ሁሉ ለውጦ ነው የኑስራ ግንባር በሚል ይጠራ ነበር ይባላል እንደውም ከዓለም አቀፍ ይሄ ጂሃዳውያን ጋር ያለውን ግንኙነት ሙሉ በሙሉ አቋርጦ ነው እንግዲህ ራሱን ለውጦ ነው ወደዚህ ወደ ትብብሩ የመጣው ይሄንን ማጤን ያስፈልጋል መሪው አሁን የዚህ HTS ወይም ሀያት ታህሪር አልሻም የሚባለው መሪው አሁን የሽግግር መንግስት መሪ የሆነው ነው አህመድ አልሻራ አሁን የሽግግር መንግስት መሪ ሆኗል እሱም ስሙን ቀይሮ ነው እንጂ በዓለም አቀፍ ደረጃ በአሸባሪ ድርጅት አመራር ውስጥ በአልቃይዳ ውስጥ ኮኔክሽን ያለው ተብሎ አሸባሪ ተብሎ የተፈረጀ ነው ሁለተኛው የሶሪያ ብሔራዊ ጦር SNA የሚባለው ነው ሶሪያ ናሽናል አርሚ የሚባል ነው የተለያዩ የሶሪያ ብሔርተኞችና የእስልምና አንጃዎች የተካተቱበት ሰፊ ጥምረት ነው ይሄ በውስጡ ደግሞ ብዙ አለው አስቡት እና ከቱርክ ጋር የጠበቀ ቁርኝት ያለው ነው ይሄ አካል የሱኒ ወግ አጥባቂነት ጋር በተቀላቀለ ዋናው የሶሪያ ብሔርተኝነት የሚመራ ነው ይሄ ደግሞ በጣም ብሔርተኛ ነው አሁን ይሄ ደግሞ የምን ተቃራኒ ነው የዛ የመጀመሪያው ተቃራኒ ነው ይሄ ያ ስልጣን ከያዝን ይሄ የመጀመሪያው HTS ሙሉ ቁጥጥር እንዳይኖረው እሱን ለመገደብ ጭምር ታገላለ ምን ነው ብሔራዊ ናሽናሊስት ስለሆነ በተለይ የድንበር ደህንነትን ከማስከበርና የኩርድ ጉዳይ አለ ዘኩርዶች በሰሜን ምዕራብ በኩል ያሉ
ኩርዶች አሉ የራስ ገዝ የሚጠይቁና አገርም መሆን የሚፈልጉ አሁን ልክ በቲፒኤልኤፍ በትግራይ ድርጅት ውስጥ እንደሚታየው አገር መሆን የሚፈልጉ ኩርዶች አሉና አሁን ይሄኛው የዚህ ተቃዋሚ ነው የሶሪያን አንድነት የሚደግፍ ነው እንደገና ደግሞ ይሄንን ቱርክ የምትደግፍበት ምክንያት ኩርዶች ቱርክ ውስጥም ስላሉ እነዚህ ኩርዶቹ ነፃ በአገር ቢፈጥሩ የሷን ሀገር መሬትም ወስደው ሀገር ስለሚሆኑ እሷ ሀገር ያሉ የቱርክ የኩርዶች እንቅስቃሴ ስላለ ይሄ ናሽናሊስቱን የምትደግፍበት ምክንያት በዚህ ምክንያት ነው እና እንደዚህ የተቆራኘ ነው እና ሌላው ሶስተኛ የሶሪያ ዲሞክራቲክ ኃይሎች የሚባል ነው ይሄ ኤስዲኤፍ ይባላል ይሄ በኩርዲሽ የሚመራ ነው አሁን ያልኩት ይሄ ደግሞ ከቻለ የኩርድ ራስ አገዛዝ ይዞ በጣም በረጅም ጊዜ ቆይቷል ወደፊትም ራስ አገዛዙ እንዲቀጥል ይፈልጋል ከቻለም ሀገር መሆንም ይፈልግ ነው ይሄ እንግዲህ አሁን ይሄ ደግሞ ጥብቅ ማዕከላዊነት ካለው መንግስት ይልቅ ሰሜን ምስራቅ ሶሪያ ክልላዊ የራስ ገዝ አስተዳደርን ዲሞክራቲክ የራስ ገዝ አስተዳደር ማረጋገጥ ዓላማ የሚያራምድ ነው እና ይሄ ደግሞ በማን ይደገፋል በምዕራባውያን ይደገፋል ከፍተኛ ድጋፍ አለው በምዕራባውያን እና ይሄ ሶስተኛው ነው አራተኛው በጣም አስገራሚው የደቡብ ኦፕሬሽን ክፍል የሚባል ኤስኦኤአር የአካባቢ አንጃዎችን ያቀፈ ኃይል አለ በደቡብ ግዛቶች የሚንቀሳቀሱ እንደ ዱርዝ የሚባሉ ክርስቲያን የአካባቢ ሱኒና አላዋያን የሚባሉ ተዋጊዎችን ያካተተ በግምት 50 የሚያህሉ ትናንሽ የታጠቁ ቡድኖች ስብስብ ነው ከፍተኛ ደረጃ ያለው ክልላዊ ንፋቄን ወይም ዘረኝነትን የማይደግፍና ያልተማከለ ፖለቲካዊ ራዕይ የሚያራምድ ነው እንግዲህ አስቡት የያንዳንዱን እንትን የየራሳቸው አቋም አላቸውና እነዚህ ሁሉ ድርጅቶች በፖለቲካም ሆነ በሃይማኖት አመለካከታቸው በፖለቲካ ፕሮግራማቸው በዓላማ ግባቸው የተለያዩ ኃይሎች ወደ አንድነት መምጣት ባለመቻላቸው 13 አመት ተዋግተዋል 13 አመት ሙሉ ተዋግተው ያው ትንሽ ገፍተው አገዛዙን ሊጥሉ ካሉ በኋላ ራሽያ ሙሉ በሙሉ የሶሪያን መንግስት ባሻር አልአሳድን መንግስት በመደገፍ ጣልቃ በመግባቷ ተመልሰው ተገፍተው በቃ አቅቷቸው የነበሩ ናቸው እንግዲህ መጨረሻ ግን የተባበረ ኃይል ሆኖ ከመታገል ውጪ አማራጭ እንደሌለ ሲረዱ ነው ለመተባበር ወሰኑ ማለት ነው በዚህ ትብብር ውስጥ ሶስቱ ከኤስዲኤፍ በስተቀር ይሄ የኩርድ ራስ ገዝንም ከሚፈልገው በስተቀር ሶስቱ ጥምረቱን ሲፈርሙ ኤስዲኤፍ ግን የተባለው የኩርዶች ተፋላሚ ቡድን አዲስ የእርስ በርስ ጦርነት እንዳይቀሰቅስ ለመከላከል ተከሳሳይ ወሳኝ የፖለቲካ ስምምነቶችን ፈርሞ ነበር እንጂ ትብብሩት ሙሉ በሙሉ አልገባም እና በዚህ አቋም ወደ አንድ ትብብር ተፋላሚ ኃይሎች አንድ ወጥ ትብብር አሊያንስ ለማምጣት አንድነቱን አምጥተው የጋራ ኃይል የጋራ ሰላለ ፈጥሮ የጋራ ማጥቃት ለመሰንዘር አንድ አመት ወስዶባቸዋል በመደራደር ፕላን በማውጣት አንድ አመት ነው የወሰደባቸው ሁሉም ካጠናቀቁ በኋላ የተቀናጀ ውጊያቸውን በድምሩ ውጊያውን በጀመሩ በ11 ቀናት ውስጥ ነው ያው ደማስቆን ተቆጣጥረው ደማስቆን ያለ ውጊያ ነው የተቆጣጠሩት ካም በፊት ግን ደማስቆ ድረስ ተዋግተው ደማስቆ ራሷ በከፊል ወድማለች ግን መጨረሻ ላይ ደማስቆን ሰራዊቱም አልተዋጋቸውም ከፍተኛ ኃይል አሰልፈው ሰርፕራይዝ ስላረጉት ሰራዊቱን ከሰራዊቱም ጋር ያደረጉት ዲል አለ ዝርዝሩ ብዙ ነው እና በ11 ቀን ውስጥ ግን ያላሳድን አገዛዝ ገርስሰው ከተማውን ተቆጣጥረው የሽግግር መንግስት አቋቁመዋል በዚህ ጊዜ ችግር ቀደም የተነሳው ነገር አለ
ችግር አይደርስም ማለት አይደለም። ከነዚህ የተወሳሰበ ችግር ካለባቸው ተፋላሚዎች አንፃር ችግር አይደርስም ማለት አይቻልም። በእኛ ሀገር ደግሞ ከዛም ያነሰ ውስብስብ ቢሆንም ችግር አይደርስም ማለት አይደለም። ግን ችግሩ መጨረሻ ላይ መፍትሄ የሚያገኘው በዚሁ መንገድ ነው። ይሄ የኩርዶቹ የሲዲኤፍ የተባለው ለኩርድ ህዝብ ግዛታዊ ነፃነት የቆመው ወታደሩን አልበትንምና የራሴ ወታደር እንዳለ መከላከያ እንግዲህ ወታደሮቻቸውን እየበተኑ እንደገና በመከላከያ ውስጥ በደህንነት ውስጥ እንዲሳተፉ እያደረጉ ነው ሌሎቹ በስምምነቱ የቀጠሉት። እሱ አላስገባም ማለት እንዳሉ ኢንታክት ሆነው ሳይበተኑ እንዳሉ ግዛቱን እንዳያዝ ወታደሮችንም ይዤ ልቀጥል የመከላከያ ሰራዊት ይሁኑልኝ የሚል ሐሳብ አንስቶ ግጭት ተፈጥሮ ውጊያ አድርገዋል። ውጊያ ሲያደርጉ ይሄ ኃይል ብዙ ጉዳት ደርሷል። ግን መጨረሻ ላይ አብዛኛውን አካባቢ ይሄ ኃይል የተቆጣጠረው አካባቢ የነዳጅ ማውጫ ጨምራለ እንደገና ኢንተርናሽናል አውሮፕላን ማረፊያ አለ። እሱን ሁሉ አስረክብ ሲባል እምቢ ብሎ ነው መጨረሻ ላይ ሌሎቹ ተባብረው በሱ ላይ ዘምተው በኃይል መሸነፍ ሲጀምር እንደገና ትብብሩን ፈርሞ ገብቶ አሁን ከ2005 ጀምሮ በ25 2000 በአውሮፓን አቆጣጠር ሰላም ፈጥሮ አገራቸውን በሽግግር መንግስት እየመሩ ይገኛሉ። እና ይሄንን ደረጃ መድረስ የቻሉት አስቀድመው ትብብር ስለተፈጠሩ ነው እንጂ ትብብር ሳይፈጥሩ የአምባገነን መንግስት መጨረሻ ላይ ኮላፕስ ማድረጉ ስለማይቀር ኮላፕስ ቢያደርግ ኖሮ ዛሬ ሶሪያ አትኖርም ነበር። ዛሬ ሶሪያ ከአሁን ላለፉት 30 ዓመት በሚያክል ጊዜ ግዛታዊ አንድነቷን ያላስጠበቀችውን አስጠብቃ በሽግግር ላይ ትገኛለች። እነዚህ ኃይሎች ህብረት መንግስት ሽግግር መንግስት ፈጥረው የውጭም ኃይሎች እየረዷቸው በዚህ ሁኔታ ላይ ይገኛሉ። ስለዚህ ይሄ እንደ ምሳሌ የሚቀርብልን ነው ለግንዛቤና እንኳን እኛ ሌሎቹም ትብብር ሊፈጥሩ ይችላሉና ይሄንን ካልኩኝ በኢትዮጵያ ውስጥ እንግዲህ ይሄ ለመንግስት ይሄ ተፋላሚ ኃይሎች ህብረት ሲፈጥሩ ቀደም እንደተጠቀስኩት ዋናዎቹ ሶስቱ ህብረት መፍጠር ከቻሉ ሌሎቹን ትናንሽ እንቅስቃሴዎችን ደግሞ በሁለት የሚከፈሉ ሊሆኑ ይችላሉ። በኢትዮጵያ አንድነት፣ በኢትዮጵያ ታሪክ፣ በኢትዮጵያ አርማ የሚያምኑ ያም ደግሞ ብቸኛው የኢትዮጵያ መፍትሄ ብሔራዊ አንድነትን መልሶ ማምጣት ነው። ብሔራዊ ስሜትን ማምጣት ነው። ጎጠኝነትን፣ ዘረኝነትን ከዛች ምድር ላይ ካጠፋን የኢትዮጵያ ህዝብ አብሮ ብዙ ሺህ ዘመን የኖረ መኖር የሚችል ለመኖር ችግር የሌለበት እምነት ያለው ህዝብ ነው። እኔ ተነስቼ ሌላውን ልግዛ ሌላውን ጨቁኜ ልኑር የሚል ህዝብ እምነት ያለው እኮ ነው። እግዚአብሔርን የሚፈራ እኮ ነው። እስላምም ይሁን ክርስቲያን ሌላ እንዴት ሌላውን እኔ ልግዛ እኔ ልቆጣጠር እኔ ልበልጽግ ሌላው ይደህ የሚል የኢትዮጵያ ህዝብ ውስጥ የለም። ከሌላው ጋር ለመኖርም ችግር ያለበት አይደለም። የኢትዮጵያ ህዝብ ያለውን ታሪኩን ስናይና ወደ ብሔራዊ ስሜት ወደ ብሔራዊ አንድነት ሊመጣ የሚችለው ይሄ ህዝብ እንዲህ አይነት ሚዛናዊ የሆነ አካሄድ ሲከን ነው። ይሄን ደግሞ ተፋላሚ ይሄውን የገለጽኩ በሙሉ በተፋላሚ ወገኖች በኩል ያለውን ነው። መንግስትስ እሱንስ ምን ቢያደርግ ነው ከዚህ በኋላ የሚኖረው ጦርነት ቀርቶ ኢትዮጵያም ወደ ከጥፋት መንገድ ኢትዮጵያን ለመታደግ የሚቻለው? መንግስትስ ወይም አገዛዙ አሁን ስልጣን ላይ ያለው ምን የማድረግ አማራጮች አሉት የሚለውን እገልጻለሁ። ይሄንን የሶሪያ በጣም ጥሩ ምሳሌ ነው። እንግዲህ ሶሪያ ጋር ያለው በተፋላሚዎች መሃል ያለው የፖለቲካ የተለያዩ የግብ ልዩነቶች ኢትዮጵያ ጋር ስናነጻጽር እውነት ለመናገር አንደራረስም። እነሱ ጋር በጣም ሰፊ ልዩነት ማይታረቁ የሚመስሉ አካይዶችና ግቦች ናቸው አሁን ተስማምተው ሀገራቸውን ያዳኑትና በሽግግር እየመሩ ያሉት። እኛ ጋር ማይቻለው ምንድነው? አይቻልም ብለው ደምድመው ዘግተው የተቀመጡት
የብልጽግና መንደር ሰዎች ብቻ አይደሉም። በዚህ በኩልም ያሉት ለውጥም የሚፈልጉት ብልጽግና ሀገር እያጠፋ ነው የሚሉ ሰዎችም እንዲህ አይነቱ ትብብር ከኦላም ሆነ ከቲዲኤፍ ከትግራይ ኃይሎች ጋር የሚደረግ ትብብር ኢትዮጵያን አያድንም፣ የበለጠ እንደውም ያፈራርሳታል ብለው ከብልጽግና ጋር ትንሽ አብረን ብንቆይ የሚል በጣም አስደንጋጭ ሆነ አቋም የያዙ የትግሉ ደጋፊዎችም እንዳሉ እየተረዳን ነው። ስለዚህ አሁን እነዚህ ሶስቱ ኃይሎች እየተነጋገሩ ነው። እንደሰማነው ከሆነ አርበኛ አስረስ ማረዳምጤም ሆነ በተለያዩ መረጃዎች እንዳረጋግጥ ነው ንግግር እያደረጉ ነው። አንድ ሀገር ነው ያለን። እንደውም ከብዙ የምንጋራቸው ነገሮች አሉ ከሚያለያዩን ይልቅ። ስለዚህ ምንድነው በዚህ ማል ጥንቃቄ መደረግ ያለበት? አሁን እዚህ ወቅት ላይ እንግዲህ ነገ ከነገ ወዲያ በቅርብ የምናየው ወታደራዊ ትብብር ነው። ወታደራዊ በአንድ እዚህ ሆን ተባብረው በአገዛዙ ላይ ዱላ ማሳረፋቸው አይቀርም። ምንድነው ከወዲሁ እንደው መደረግ ያለበት? ሶስቱ ኃይሎች ሊያረጓቸው የሚገባ ህዝባቸውንም ሆነ አጠቃላይ ትግሉን ተቀባይነት እንዲኖርና ትብብሩ በአብዛኛው ህዝብ ዘንድ ድጋፍ እንዲኖረው ምንድነው ማድረግ ያለባቸው? ሻለቃ ማሙ ማድረግ ያለባቸውን ያውቃሉ። በትግል ተሞክረዋል። ውጊያ ምን እንደሆነ ጦርነት ምን እንደሆነ አይተዋል። ከዚህ በኋላ አንዱ ዶሚናንት ሆኜ እወጣለሁ የሚለው ነገር ለኢትዮጵያ መፍትሄ አይሰጥም። እንደገና ደግሞ ያንንም ማድረግ አይችልም። በቃ ቲፒኤልኤፍ ፈነግጣለሁ ቢል በሁለቱ ኃይል ሊመታ እንደሚችል ያውቀዋል። አመራሮቹ ያው ሰይጣናዊ ባህራቸው ከመጣ ፋኖም እንደዛ ቢል ሌላ ኃይል አለ እና ዋናው ነገር ኢትዮጵያና ኢትዮጵያዊነትን፣ ብሔራዊ ማንነትን፣ ብሔራዊ ስሜትን፣ ብሔራዊ አንድነትን የሚያመጣውን ኃይል ማጠናከር ነው ያለባቸው። ዝም ብሎ ሶስቱ ብቻ አይደሉም። ከአፋርም ከደቡብም እንደዚሁም ከምስራቅም ከምዕራብም ከቤንሻንጉልም ያሉትን ኃይሎች በተለይ በኢትዮጵያ አንድነትና በኢትዮጵያ ሉዓላዊነት በኢትዮጵያነት ህብረ ብሔርነት የሚያምኑትን ኃይሎች ማጠናከር ነው። ዞሮ ሳይለንት ማጆሪቲው የኢትዮጵያ ህዝብ አንድነቱን፣ ኢትዮጵያዊነቱን፣ ታሪኩን ጠብቆ መኖር ነው የሚፈልገው። በጋራ ተከባብሮ የሁሉም በእኩልነት ታይቶ መብትና ዲሞክራሲ ብልጽግና ሊመጣ የሚችለው ከዲሞክራሲ ከፍትህ በኋላ ነው። ፍትህ በሌለበት እንኳን አይደለም ዲሞክራሲ ሰላምም አይኖርም። ፍትህ ከሌለ ሰላም የለም፣ ሰላም ከሌለ ደግሞ ፍትህ የለም እና ይሄንን በደንብ ማሰብና የአንድነቱን ኃይል ማጠናከር ያስፈልጋል። ዞሮ ይሄ ጎጠኝነትና ዘረኝነት አይምሮን የሚያቀነጭር ቆሻሻ ነገር ስለሆነ ከህዝብ አይምሮ እየወጣ እየመነመነ እየኮሰመነ እንደሚሄድ ምንም ጥርጥር የለውም እና የአንድነት ኃይሉን ማጠናከር ነው አብሮ መኖር የሚቻለው። የትኛውም ሀገር ከኢትዮጵያዊነት ከኢትዮጵያ አንድነት ወጥቶ ሀገር ሆኖ መኖር አይችልም። በኢትዮጵያ ውስጥ ምንም አይነት ይህንን የሚፈቅድ የኢኮኖሚም የፖለቲካም የጂኦግራፊም ሁኔታ የለም። ዝም ብሎ ወሬ ብቻ እኮ ነው። በቃ ትግራይ ይላሉ፣ ኦሮሞ ይላሉ። የትኛው ድንበር በየት በኩል ተከልሎ እንዴት ተደርጎ የትኛው የብቻ ኢኮኖሚ ኖሮ ነው እንደዚህ? እንኳን እዚህ ምን ያለንበት ዓለም ይሄ ለመገንጠል ማሰብ አለ። ግን ህዝቡ ሲያየው አንድነቱን እንጂ አገር ሆኖ የኖሩ እኮ ናቸው ብዙዎቹ። አሁን እዚህ እኛ ያለንበት ሀገር የተለያየ ሀገር የነበሩ ናቸው። ብዙ ጦርነትም እርስ በርሳቸው ያካሄዱ ናቸው። ስኮትላንድ፣ ዌልስ፣ እቺ ትንሽ ሀገር እንኳን ግን ከአንድነት የተሻለ ነገር ስለሌለ አንድነቱ ኃይል አሸንፎ ነው እየኖረ ያለው፣ ተከልክሎ አይደለም። እንደኛም ሀገር እንደዛ ነው። የአንድነቱ ኃይል ከፍተኛ አቅም አለው፣ ከፍተኛ ቁጥር አለው። ግን በጥቂት ፖለቲከኞች፣ በጥቂት ዘረኞች እና የአእምሮ ጠባብተኞች እየተመራ ነው ሀገርም ድርጅትም እንደዚህ የሆነው እንጂ አብዛኛው ህዝብ አንድነቱን የሚፈልግና በአንድነት ለመኖርም የማያስቸግረው ህዝብ ነው የኢትዮጵያ ህዝብና እነዚህ ኃይሎች ይሄንን
ሳይለንት ማጆሪቲ ማጠናከር መቻል አለባቸው። አላያንሱን ሲፈጥሩ ሶስቱ ብቻ መሆን የለባቸውም። እንደገና ደግሞ የመገንጠል አባዜ እና የዘረኝነት አባዜ ያላቸውም ሰዎች ዛሬ ትላንት የሚናገሩትን አይናገሩም እንደምትሰሙት። ይሄንን የሚመልሰው እኮ ኃይል ነው። ኃይል በሌለ ጊዜ እንደፈለጉ ይፈነጩ ነበር። አሁን እኮ ኃይል ነው እና ኃይል ጭምር ስላለ አንዱ ዶሚናንት ለመሆን ቢፈልግ እሺ የሚለው የለም እና ይሄንን ይዘው ይሰሩታል ብዬ አምናለሁ። እኔ አሁን ለነሱ አይደለም የምናገረው፣ ሌላው ህዝብ ይሄንን በደንብ መረዳት እንዳለበት እንደ ብዙ አስተያየቶችን ስሰማ ስለሚያሳዝነኝ ጭምር ነው። እንደው በጣም ብዬ ይሄንን የዚህን ሀገር ልምድ ትንሽ አይቼ በጥቅሉ ነው ያቀረብኩት። በጣም እንዴት ጦርነት ውስጥ እንደገቡ ማን ምን ኃይል እንዳደራጀ ማጥቃቱ ምን እንደሚመስል የሶሪያን ሰራዊት እንዴት ሰርፕራይዝ እንዳደረጉት በጣም ድንቅ ብዙ ታሪክ ነው ያለው። ዛሬ በዚህ ዘመን ምንም ችግር የለም እንትን ፐብሊክ ዶሜን ላይ ያለ ሁሉ መረጃ እና እሱ ዝርዝር ውስጥ ሳልገባ የገለጽኩት ለዚህ ነው መሳይና እስኪ ደግሞ በመንግስት በኩል ያለውን እና ደግሞ ይሄ ጽምዶ እየተባለ ወሬ ስለሚወራው ነገር የተወሰነ ነገር ማለት እችላለሁ። በነገራችን ላይ ጽምዶ በሚልም ሊገለጽ ይችላል። ትብብር የሚለው ያው ጽምዶ በትግራይና በኤርትራ መሃል ድንበር መሃል የማህበረሰብ ቅርርብን ለመፍጠር በሚል የተጀመረ ነው። እስካሁን የፖለቲካም ሆነ የወታደራዊ ልብስ ያለው ወይም ደግሞ አቋም አካሄድ ተልኮ ያለው እንዳልሆነ ይታወቃል። ያን ጽምዶ ነው። የቋንቋ ልዩነት ካልሆነ በስተቀር የኢትዮጵያ ጽምዶ ብሎ መጥራትም ይቻላል ይህን ትብብር። ለማንኛውም ከአገዛዙ አንጻር እንዴት ይታያል? ከወዲሁ ፈርተዋል። እውነት ለመናገር ትልቁ የሰጉት ከዛ ተባብረው ከመጡ ምን ይውጠናል ነው። በቅርቡ በጅጅጋ ባደረጉትም ስብሰባ ላይ የተናገሩት ይህንን ነው። እያንዳንዱ ክልል የራሱ ሚሊሻ አደራጅቶ ራሱን ይጠብቅ የሚልም ምናልባት ወደ እርስ በርስ ጦርነት ሊያመራ የሚችል ነገር ነው ፍንጥቅ ያደረጉትና ፈርተዋል፣ ሰግተዋል። እንደው ከአገዛዙ አንጻር ያለውን ነገር እንዲያዩት ነው። በመጨረሻ አገዛዙ በኩል አሁን ጽምዶ የሚባለው እንዳልከው ያው በትግርኛ መጣመድ እንደማለት ነው። የትግርኛ ቋንቋ ነው። ግን እነሱ የአገዛዙ ስጋት እኔ አሁን ያልኩት የትብብርና የአላያንስ ጉዳይ ነው። አላያንሱ ደግሞ ኢትዮጵያ ውስጥ ባሉ ተፋላሚ ወገኖች መካከል የሚደረግ ትብብር ነው። ትልቅ ስጋት መሆንም ያለበት የሆነው እሱ ነው። ይሄ ጽምዶ የሚባለው ነገር ግን ኤርትራን ሱዳንን እንደዚህ የሚለው ነገር ሁለቱ የተለያየ ነገር ነው። ኤርትራ፣ ሱዳን ወይም ሌላ ሀገር ወይም ኢጅፕት በኢትዮጵያ ጉዳይ የሚሊተሪ ወይም የፖለቲካ አላያንስ ሊፈጥሩ አይችሉም። እነሱ ሀገሮች ነው። አሁን ቅድም እንደገለጽኩልህ በሶሪያ ተቃዋሚዎች ተፋላሚዎች መካከል በቀጥታ በቱርክ በከፍተኛ ደረጃ የሚደገፍ አለ፣ በአሜሪካና በምዕራባውያን ደግሞ የሚደገፍ ኃይል አለ፣ ሌሎች እንደዚሁ የሚደግፉት ኃይል አለ። ያ የውጭ ኃይል ነው። ኤርትራ ብትለው ሱዳን ብትለው የሀገሩን ኢንተረስት ለማስጠበቅ ነው እንጂ አንተን የሚረዳ ከአንተ ሀገር ጋር ምንም አይነት ኮመን ግራውንድ የላችሁም። አላያንስ የምትፈጥሩበት አላያንስ የሚፈጥሩት የሀገር ውስጦቹ ሀገራቸው ኢትዮጵያ የሆኑት የሀገር ውስጥ ተፋላሚዎች ነው። የተለያየ ነገር ነው። ቅድም አንተ እንደጠቀስከው በአጎራባች ያሉ በዚህ በመረብ በዛላምበሳ ያሉ መሬቱን እናውቀዋለን። ዛላምበሳ ወዲያ ከዚህ ያድዋ ሰዎች ከዛ የሰራያ ሰዎች ወንዙ ዳር እኮ እንትን አላቸው፣ ኢሪጌሽን አትክልት ያፈራሉ። በዚህ ነገር በዚህ ሳይድ በሰሜን ሳይድ በደቡብ ሳይድ እኮ ወንዙን ተከትለው እኮ አትክልት ያፈራሉ እና ይለዋወጣሉ። ተሻግረው መረብ ወንዝን ይሸጣሉ። እነዚህ የምርት ልውውጥ ያደርጋሉ እና ትልቅ የንግድ ትስስር እንደገና እርስ በርሳቸውም በትዳርም ይጋባሉ፣ ይዋለዳሉ። የተሳሰሩ ናቸው በድንበር ላይ ያሉ እነዚህ ሀገሮች ጦርነት ማድረግ የማይገባቸው ቤተሰብ የነበሩ ናቸው። ዛሬ ዛላምበሳ፣ ሰናፌ፣ በዚህ ደግሞ አድዋና ራማ አዲኳላ በዛ በኩል እንግዲህ ኤርትራ፣ ኢትዮጵያ፣ ትግራይ ተብለው እንዲገዳደሉ የሚደረገው ያንን አንድነት ከታች ከህዝቡ ለማምጣት
ቲፒኤልኤፍ የጀመረው ከኤርትራ ጋራ መቀራረቢያ የጀመረው ነገር ነው ጽምዶ ተብሎ እስከ ሱዳን ሄደው። ይሄ ግን ሚሊተሪ አላያንስ ቅድም እንዳልኩት ልክ ሶሪያ ውስጥ እንደተፈጠረው የሀገራቸውን ጉዳይ መንግስት ለውጥ አድርገው ስልጣን ተቆጣጥረው ሀገሪቷ ላይ ለውጥ ለማምጣት ሚዛኑን የጠበቀ ኃይል የሚፈጥሩበት መንገድ ስለሆነ አስፈሪውም ይሄ ነው። ፕራክቲካሊም ለሀገር ጠቃሚ የሚሆነው ይሄ ነው። ስለዚህ ጽምዶ ሲሉ ይሄንን ማለታቸው እንደሆነ በውስጥ ታዋቂ የታወቀ ነገር ነው። ህዝቡ ግን እንትሊል ህዝቡን ለማወናበድ ግን ኤርትራ መጣበ ግብጽ መጣበ ለማለት ሱዳን መጣበ ለማለት ለፕሮፓጋንዳ በጣም እየተጠቀሙበት ይመስለኛል። ይሄን ግን መለየት ያስፈልጋል። አሊያንስ በሀገር ውስጥ ያሉ ተፋላሚዎች የሚያገባቸው የሀገሪቱ ዜጎች የትኛውም ይሁን ወያኔም ይሁን ኦላም ይሁን የሀገሪቱ ዜጎች ናቸውና ሐቁ ነው። ወደ መንግስት ስንሄድ ተፋላሚ ወገኖች የቀረበው ምሳሌ ሲሆን የብልጽግና አገዛዝ ምን አማራጮች ሊኖረው ይችላል የሚለውን በአሁኑ ወቅት ሁሉም ሰው በተለይም ደግሞ የጦር ኃይሉ አባላት በሚገባ ሊረዱትና ሊገነዘቡት የሚገባው አሁን በስልጣን ላይ ያለው የብልጽግና አገዛዝ ካሁን በኋላ ከስልጣን ሊወርድ የሚችለው በትጥቅ ትግል ብቻ ነው መሆኑ የተረጋገጠ ያለቀ የሞተ ጉዳይ ነው። ይሄ ሁሉ ደም በእጁ አለ በዚህ አገዛዝ ስር ከሲቪሊያን ከዳር እስከ ዳር ከጦርነትም ጋር በተያያዘ ይሁን በፖለቲካ አሻጥርም ይሁን በዘር ተለይቶም ይሁን በሃይማኖት ተለይቶ ይሄ ሁሉ እንዲያልቅ በማድረግ ስልጣን ላይ ስላለ ተጠያቂም የሆነ የለም እሱም አልተጠየቀም። ግን ለዚህ ሁሉ ተጠያቂ ስለሆነ ይሄ መንግስት በምርጫ ካርድ ተሸንፎ ስልጣን ይለቃል ሳይሆን የሚለቀው በመሳሪያ ኃይል ነው በትጥቅ ኃይል እንደሆነ የታወቀ ነው። ይሄን በተለይ የጦር ኃይሉ አባላት ማወቅ አለባቸውና በኃይል በወታደራዊ ኃይል ተገፍቶ ከመጣል ውጪ ያለው ብቸኛና ምናልባትም የተቀደሰ አማራጭ ከተባለ ለዚህ መንግስታዊ ስርዓት ከነዚህ ሶስቱ ተፋላሚ ኃይሎችና ከሌሎች ትጥቅ አንስተው ከሚዋጉ ተቃዋሚዎችም ሆነ ሰላማዊ ትግል ከሚያደርጉ ኃይሎች ጋር በመደራደር ጦርነቱን ማስቆም ነው። ጦርነቱን ካስቆመ በኋላ ሁሉም ወገን የተወከለበት የሽግግር መንግስት አቋቁሞ ሁሉንም ወገን የወከለ የሽግግር መንግስት ተቋቁሞ ያ ሽግግር መንግስት የሚያቋቁመው መንግስታዊ ስርዓት ከመጣ ኢትዮጵያን ወደ ሰላምና ወደ አንድነቷ የሚወስዳት መንገድ ሊገኝና እሱም ሰርቫይቭ የሚያደርግበት መንገድ ሊኖር ይችላል። በተለይ የጦር ኃይሉ አባላት ከመሰረታዊ ወታደር ጀምሮ መስመራዊ መኮንኖች፣ የበታች ሹሞች፣ መስመራዊ መኮንኖች፣ ከፍተኛ መኮንኖች፣ ጀነራል መኮንኖች 10ም ይሁን 20 አመት 30 አመት ያገለገሉ እንደሚኖሩ የታወቀ ነው በሚሊተሪ ውስጥ እና ይሄ ወታደራዊ አገልግሎታቸው ሁሉ ዋጋቢስ ሆኖ እንዳይቀር ልክ በእኛ ጊዜ እንደሆነም ከዛም የከፋ ሁኔታ ውስጥ እንዳይደርሱ ይሄንን መንግስት አሁን ያልኩትን ሁሉንም ወገን ያቀፈ ሽግግር መንግስት እንዲያቋቁም ውጊያውን ፖለቲካዊ መፍትሄ እንዲያመጣ የፖለቲካ መፍትሄ ከሚባለው ውስጥ አንዱ አሁን ያልኩት ነው። በቃ አሁን እዚህ ደረጃ ደርሷል። አሊያንስ ፈጥረው ጦርነት አንስተው ገፍተው ይሄን መንግስት ከመጣላቸው በፊት ጦርነቱን የሚያስቆም የፖለቲካ መፍትሄ አሁን የሽግግር መንግስት ነው የሚሆነው። ብዙ ፖለቲከኞች የሚጠይቁትም ይሄንን ነው። ይሄንን ማስደረግ ካልቻሉ ያ ሳይሆን ቀርቶ በሚመጣው የተፋላሚዎች ህብረት ይሄ መንግስት ከስልጣን ቢወገድና ስልጣን በተፋላሚዎች እጅ ቢወድቅ የመንግስት ስልጣን እነዚህ ሲዋጓቸው ሲገሏቸው ሲያባርሯቸው ሲያሳድዷቸው የነበሩ ኃይሎች በእነሱ ላይ ምን ሊያመጡ ይችላሉ ብለው መገመት አለባቸው። መብታቸውን ሊጠብቁላቸው ነው። ከተሸነፉ በኋላ በእኛ ዘመን እኮ በኢትዮጵያ ህግ መሰረት
አንድ የመንግስት ሰራተኛ ወታደር 10 ዓመት ካገለገለና የጡረታ ተቆራጭ ከከፈለ የጡረታ በየወሩ የሚቆረጣለ የጡረታ ሙሉ የጡረታ መብት በተለያየ ምክንያት ከስራው ቢባረር ቢወጣ ሙሉ የጡረታ መብቱን የማግኘት መብት አለው። 7 ዓመት ከሞላው ደግሞ ዳረጎት ይባላል። በዳረጎት ይሰናበታል እንጂ ሜዳ ላይ አይጣልም። ወያኔ እኮ የሰራዊቱን ሲያፈርስ 10 ዓመት አይደለም 20 ዓመት የሚያገለግለውን ጭምር 40 ዓመት አልሞላህም በማለት ጡረታችንን በሙሉ ቀምቶ ነው ያባረረው በሙሉ የሰራዊቱ። የሚመጣው ደግሞ ምን ሊሆን ከዛም የከፋ ሊመጣ ይችላልና ይሄንን ሊያስቡበት ያስፈልጋል። እና በአንድ ሀገር ውስጥ ከመንግስት መፍረስ በፊት የሚቋቋም አሊያንስ የኃይል ጥምረት እና አንድነት የሀገርን ከአደጋ ለመታደግ እና የተሻለ ባላንስ ኦፍ ፓወር የባላንስ ፓወር ያለው መንግስታዊ ስርዓት ወይም የሽግግር መንግስት ለማቋቋም ያለው ብቸኛ ምርጫ እሱ ነውና ብዙ ሰዎች ልክ እንደ ታቦ በማየት ከሌ እንዲህ ነበር ከዚህ ጋር እንዴት ተሰራላችሁ ያ እንዲህ ነበር የሚለው አሁን ከቀረብናቸው ዝርዝሮች አቋያና ሌላም ጠለቅ ብሎ ገብቶ በማየት ከዓለም ተሞክሮ ከሀገራት ተሞክሮ አይቶ ትክክለኛውን አስተሳሰብ መያዝ ያስፈልጋል እንጂ በስሜት ብቻ ልክ ከሌን ተጣልቻለሁና ዞር ብያ ላይም የሚባል ነገር አይደለም። ይሄ የሀገር ጉዳይ ነው፣ የህዝብ ጉዳይ ነው፣ የትውልድ ጉዳይ ነውና ይሄንን ከዚህ ትንሽ ግንዛቤ ማስጨበጥ ብንችል በሚል ነው ይሄን ያቀረብኩት። አመሰግናለሁ መሳይ። በጣም ጥሩ ግንዛቤ ማብራሪያም እንዳገኘን ተመልካቹም እንዳገኘ ተስፋ አድርጋለሁ። ይሄ ጉዳይ በብዙ መንገድ ሊታይ የሚገባው ነው። እውነት ሻለቃ ማሞ የሶሪያንም የሌሎች ከዚህ ከትብብር የተጠቀሙትንም የተጎዱትም አሉ። ትብብር ባለማድረጋቸው የተጎዱ ሀገራትንም ጠቅሰዋል። እንደ ሶማሊያ አይነት ትብብር በማድረጋቸው ደግሞ ሀገራቸውን ያዳኑ እንደ ሶሪያ አይነቶችንም ተሞክሮ ገልጸውልናል። ኢትዮጵያ እውነት ለመናገር በጣም ቀላል ነው። ትብብር ሊያደርጉ የሚገባቸው ብዙ ነገሮች እንዳሉ የሚታወቅ ነውና በዚህ ዙሪያ ላይ ስጋት ያለባቸው ወገኖች ምንድነው አማራጭ የሚያቀርቡት እና ምን ይሁን? ብልጽግና በየለቱ ሀገር እያፈረሰ ያለው ብልጽግናን እድሜ ከመቀጠል ውጪ ምን አማራጭ ሊኖራቸው ይገባልና ከዚህ የተሻለ ነገር አምጡ የሚል ነገር ጥያቄ ማንስተንላቸዋል። እንግዲህ አማራጭ የሚያቀርቡት ነገር እንደሌላቸው ነው። ከዚህ ልክ የሚመጣውን ነገር በስጋት መመልከት ብቻ ነው የተያያዙት። ለማንኛውም መድረኩን እንሰጣቸዋለን። መተው አማራጭ ሐሳብ ካላቸው እንዲያቀርቡ የምናደርግበት ሁኔታ ይፈጠራል። ለማንኛውም ሁኔታውን እንከታተላለን። ሻለቃ ማሞ የሚጨምሩት ከሌለ ጨርሰናል። አመሰግናለሁ መሳይ። እኔ ይሄንን ያልንበት ምክንያት እኔ እናንተ ዛሬ ያቀረብነው የሰላም ትግል አማራጮች ሁሉ ተዘግተው በብረት መዝጊያ ተቆልፎባቸው አይደለምና ሰላማዊ ሰልፍ፣ ሰላማዊ ትግል፣ ተቃውሞ፣ የራብ አድማ ምን የሚለው ቀርቶ ትንፍሽ ባልክ ቁጥር እየወሰዱ እስር ቤት የሚማግዱት እና የሚገርፉት የሚሰውሩት ሰው መብዛት ምንም እንደ ሰላማዊ ትግል የሚባል እንዳንናገር ወይም እንዳናወራ ስላደረገን እንጂ ጦርነት ብቸኛ አማራጭ ሆኖ አይደለም። ግን ያለው ተጨባጭ ሁኔታ የሚያሳየው ኢትዮጵያ ውስጥ የሰላማዊ ትግል ነገር የሞተ ያለቀ የተቀበረ ጉዳይ አድርጎ ስለያዘው አገዛዙ ያው ከጦርነቱ ደግሞ ምን ቢሆን ለኢትዮጵያ የተሻለ ነገር ያመጣል የሚለውን መናገር የግድ ስለሆነብን እንጂ ጦርነት በጎ ነገር ሆኖ አይደለም እና ይሄንንም ለማለት ነው። ጨርሻለሁ። አመሰግናለሁ መሳይ። በድጋሚ አመሰግናለሁ ሻለቃ ማሞ ለማ፣ ወታደራዊ ጉዳዮች ባለሙያ። ለነበረን ቆይታ በተመልካቾች ስም ከልብ በማመስገን እንሰናበታለን። እግዚአብሔር ይስጥልኝ። መልካም ቀን። መልካም ቀን መሳይ። ደህና ዋልልኝ።